ካሜራውን በጂጂ ስለሆነ እንትን ምለው ለዛ ነው እንዴ። ኦኬ ይቅርታ። እሺ ኦኬ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በማመን እንጀምራለን። እዚህ ጋር እንደምታዩት ዛሬ እንግዲህ የተወሰነ ነገር ስላሴ ያው ቶፒኩ እንደምታዩት ስላሴ ከኒቂያ በፊት አይታወቅም የሚል ቶፒክ ነው። ድምጽ ይሰማል አይደል? አንተ ሰውዬ ድምጽ ይሰማል? የለም መሰለኝ ጭራሽ ኮኔክት አድርጎ የጫጫታ ውስጥ ነው። ዘ ሆሊ ትሪኒቲ ቢፎር ናይሲያ ነው። ታች ያላችሁ ሰዎች ወይ ደግሞ ቅድስት ስላሴ ከኒቂያ በፊት ነው። የሆነች ጠጥር ምጥን ያለች የሆነ አንድ 16 17 ስላይድ የምትሆን ነገር የሆነች ስላይድ ነገር አዘጋጅቼላችኋለሁ። ዛሬ ሐሳቡ ላይ ዲስከስ እናደርግና ሐሳቡ ላይ እናወራና እግዚአብሔር በረዳና ባገዘን መጠን ደግሞ የሆነ ግሩፕ ላይ ቴሌግራም ግሩፕ ላይ ምናምን አስቀምጥላችኋለሁ። መጨረሻ ላይ እንግዲህ ይቀመጠልን የምትሉ ከሆነ ማለት ኮንተንት ዋይዝ ኮንተንቱን አይታችሁት ኦኬ፣ እንደዛ የምናደርግ ይሆናል ማለት ነው። እሺ ያው መግቢያ ላይ ምን የሚል ሐሳብ ነው ያስቀመጥኩት? ያው በአማርኛም ትርጉም ታች ላይ አስቀምጬላችኋለሁ። ኦፍ ኮርስ እንግሊዘኛ የምትረዱ ሰዎች እንግሊዘኛ ትረዳላችሁ። ዋናው ሐሳብ ግን ምንድነው ከተባለ የቅድስት ስላሴ አስተምሮ ኦኬ የተጸነሰው በኒቂያ ጉባኤ ነው የሚለው አባባል የተሳሳተ አስተሳሰብ ነው። በሚቀጥሉ ገጾች ከኒቂያ ጉባኤ በፊት የነበሩት ኦኬ የቤተክርስቲያን አባቶች እንዲህ ላድርገው መሰለኝ የቤተክርስቲያን አባቶች የስላሴ አማኞች እንደነበሩ የተወሰኑ አባቶችን አንስተን እናሳያለን። ዋናው ሐሳብ ምንድነው? ይሄን ሜቢችን አጠር ያለች እንትን እንዳዘጋጅ ምንድነው የገፋፋኝ ከተባለ ብዙ ጊዜ ከቤተክርስቲያን ውጭ ያሉ ሰዎችን ስትመለከቱ ለምሳሌ ሙስሊሞች አሉ፣ ከዛ በኋላ ጆቫ ዊትነሶችን ብትመለከቱ፣ ኦንሊ ጂሰሶችን ብትመለከቱና ምን አይነት አሰርሽን አላቸው? ናይሲያን ኮንስታንቲኖፕል ክሪድ ላይ ያለው የስላሴ ትምህርት ወይ ደግሞ ኒቂያ ቆስጠንጢንያ ጉባኤ ላይ የሃይማኖት ጸሎት ብለን የምንጸልየው ማለት ነው የእምነት መግለጫችን ላይ ያለው እዛ ላይ ያለው የስላሴ ትምህርት እኔ አሁን አንተሽ አለ ሜቢ ድንገት ሰው ምናምን ካልሰማኝ ምናምን ኮንፊርም አድርገኝ ፕሊዝ። ማይሰማ ከሆነ ለምን ገስ ላይ እንደተቀመጠም አልገባኝም። እሺ አንዴ ቆይ ይቅርታ። እሺ ጋይስ ድምጽ ይሰማል አይደል? አንዴ ኮንፊርም አድርጉኝ። ይሰማል? እሺ ኦኬ በጣም ጥሩ። እና ዋናው እሱ ነው የስላሴ ወይ ደግሞ ከኒቂያ በፊት የነበሩ አባቶች ስላሴን አያምኑም ወይ ደግሞ ኒቂያ ጉባኤ ላይ በተቀመጠው በዛ መሰረት ስላሴን አያምኑም የሚል አይነት አሰርሽን ብዙ ሰዎች ጋር አሰርት ይደረጋል። ኦኬ አሰርት ይደረጋል። ይሄ ደግሞ ልክ እንዳልሆነ እና ብዙ ጊዜ በልማድ እንደሚባል የስላሴ ትምህርት በኒቂያ ነው የተፈጠረው በጣም ቦልድ የሆኑ ክሌሞች ሜቢ ባለፈው ለምሳሌ ብዙ የሙስሊም ኡስታዞች ብዙ የጆቫ ዊትነስ ትላልቅ የሚባሉ ስኮላሮች እንደዚህ አይነት አሰርሽን አሰርት ሲያደርጉ እንመለከታለን። ከዛም አልፎ ለምሳሌ አሁን ባለፈው ከማማይ ጋር የተወያየችው ልጅ አይታችኋት ከሆነ ምን የሚል ነገር ስትናገር ነበረ? ከኒቂያ ጉባኤ በፊት ስላሴ አይታወቅም ወይ ደግሞ ስላሴ እናንተ እንደምታምኑት ወይ ደግሞ የስላሴ ትምህርት ከኒቂያ ጉባኤ በፊት የነበሩት አባቶች እንደዚህ አይነት እምነት የላቸውም የሚል አይነት ቦልድ ክሌም ስታደርግ ነበረ። ይሄን ነገር ግን እግዚአብሔር በረዳና ባገዘ መጠን ለማየት እንሞክራለን። ወደሚቀጥለው ስንሄድ መጀመሪያ የምናነሳው እንግዲህ እዚህ ያዘጋጀውላችሁ ፓወርፖይንት ላይ ወይ ደግሞ ስላይድ ላይ ቢያንስ 1-6 አባቶች ምናምን ለመዳሰስ ሞክሬያለሁ። አጠር ባለ መልኩ ማለት ነው። ኦኬ የእነሱን ማቴሪያል አጠር ባለ መልኩ ለመዳሰስ ሞክሬያለሁ። መጀመሪያ የምናየው ሄርማስ ዘ ሼፐርድ ወይ ደግሞ እረኛው ሄርማስ የምንለው ኦኬ ሄርማስ ዘ ሼፐርድ ወይ ደግሞ እረኛው ሄርማስ ነው። እዚህ ጋር ለማስቀመጥ እንደሞከርኩት ይሄ እንግዲህ ያው ግሩፕ ላይ ይቀመጣል ተብሎ ስለታሰበ ነው። አትሊስት እዚህ ጋር ሜንሽን የምናደርጋቸው አባቶችንም ሰዎች በቀላሉ ኦኬ አትሊስት ጥቂት ነገር ስለነዛ ሰዎች እንዲያውቁ በማሰብ ነው። እረኛው ሄርማስ በመጀመሪያው መቶ ዘመን የነበረ ታዋቂ ክርስቲያን ከቅዱስ ጳውሎስ ጋር በመተባበር በጳውሎስ መልእክት ሮሜ 16:14 ላይ ተጠቀሰ ነው። እንደምታውቁት እረኛው ሄርማስ ወይ ደግሞ ሄርማስ ዘ ሼፐርድ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 16 ቁጥር 14 ላይ በስም የጠቀሰው የመጀመሪያ ክፍለ ዘመን ክርስቲያን ነው። ኦኬ የመጀመሪያው ክፍለ ዘመን ክርስቲያን ነው እረኛው ሄርማስ ሁለቱም ኢየሱስ ክርስቶስና መንፈስ ቅዱስ አማርኛውን ማለት ነው። እንግሊዘኛውን እንግዲህ ሌሎች ለሚፈልጉ ሰዎች ሜቢ ጎን ለጎን ሪኮንሳይል እንዲያደርጉት ነው። ሄርማስ ሁለቱም ኢየሱስ ክርስቶስና መንፈስ ቅዱስ አምላክ ወይ ፈጣሪዎች ናቸው ብሎ ያምን ነበረ። አሁን ከእረኛው ሄርማስ ጽሑፍ ምንድነው የምናሳየው ከተባለ ሄርማስ ኦፍ ኮርስ እንደምታውቁት ከመጀመሪያው ክፍለ ዘመን ጀምሮ ያሉ ምንፍቅናዎችን ስትመለከቱ ብዙ ጊዜ እግዚአብሔር አብ ላይ ብዙ ምንፍቅና አይነሳም አይደል? አስተውላችሁ ከሆነ የእግዚአብሔር ማንነት ላይ ሰዎች ይሳሳታሉ። እግዚአብሔር አብ ላይ ግን ብዙ ምንፍቅና ሲነሳ አትመለከቱ።
ብዙ ጊዜ ምንፍቅና ማን ነው? በዋናነት ጌታችን ኢየሱስ ወልድ ላይ ከዛ ቀጥሎ ደግሞ መንፈስ ቅዱስ ላይ ነውና አሁን እረኛው ሄርማስ እኛ እንደምናምን የሥላሴ አማኝ መሆኑን የምናረጋግጥበት አንዱ መንገድ ምንድነው ከተባለ መንፈስ ቅዱስ ወልድ ፈጣሪ እንደሆነ ያምናል፣ ወይ ደግሞ ወልድ አምላክ እንደሆነ ያምን ነበረ። ከዛ በኋላ ደግሞ መንፈስ ቅዱስን ፈጣሪ እንደሆነ አሁን የዚህ አባት እምነት ለኛ ምን ይጠቅመናል ብሎ ሰው ሊጠይቅ ይችላል። ምን ይጠቅመናል ከተባለ መጽሐፍ ቅዱስ ላይ የተጠቀሰ ከነ ቅዱስ ጳውሎስ ጋር ያገለገለ የነበረ አባት ነው። ኦኬ። ከዛም አልፎ ጽሁፎቹ የእረኛው ሄርማስ ጽሁፎች ኦኬ፣ በኋላ ላይ እነ ቅዱስ አትናቴዎስ ራሱ ለምሳሌ ቅዱስ አትናቴዎስ 39ኛ ፌስታል ሌተር ወይ ደግሞ 39ኛ የፋሲካ መልእክቱ ላይ እረኛው ሄርማስ የሱን ዶክመንት ሁላ ጠቅሷል፣ እንደ ሶርስ ማለት እንደ ምንጭ። ኦኬ፣ ወደ ክርስትና የመጡ ሰዎች ቢያነቧቸው ተብሎ ሪኮመንድ የሚደረጉ ከተባሉ ማቴሪያሎች ውስጥ እንዲህ ይላል። አሁን የማነብላችሁ ነገር ቡክ 3 ሄርማስ ዘ ሼፐርድ ላይ ማለት ቡክ 3 ሲሚሊቲዩድ 9 ቻፕተር 14 ላይ ታገኙታላችሁ። ኦኬ፣ እንግሊዘኛው እዚህ ጋር አለ፣ አማርኛውን እንግሊዘኛውን ላንብብላችሁና አማርኛውን እዚህ ትርጉሙን ቀጥታ አነብላችኋለሁ። ኦኬ፣ ሄርማስ የሚናገረው ሊስን ሂ ሰይድ። ኦኬ፣ እሺ፣ አማርኛው ላንብብላችሁ። ስማ እንዲህ አለ፣ የእግዚአብሔር ልጅ ስም ታላቅ ነው። ዘ ኔም ኦፍ ዘ ሰን ኦፍ ጋድ ኢዝ ግሬት። የማልጅ የእግዚአብሔር ልጅ ስም ታላቅ ነው። እሺ፣ እናም ሊወሰን አይችልም። እናም ዓለምን ሁሉ ይደግፋል። ማንን ይደግፋል? ዓለምን ሁሉ። እንግሊዘኛውን አይታችሁት ከሆነ ኤንድ ሰፖርትስ ዘ ሆል ወርልድ ነው የሚለው። ሰፖርትስ ዘ ሆል ወርልድ፣ ዓለምን ሁሉ ይደግፋል። የማ የእግዚአብሔር ስም፣ የእግዚአብሔር ልጅ ስም፣ ዓለምን ሁሉ የሚደግፍ ስም። ጋይስ አስባችሁታል? ከዛ በኋላ እንደዚህ ይላል፣ እንግዲህ ፍጥረት ሁሉ በእግዚአብሔር ልጅ የሚደገፍ ከሆነ ምን ሁሉ? ፍጥረት ሁሉ በማለት በእግዚአብሔር ልጅ የሚደገፍ ከሆነ እንግሊዘኛውን አይታችሁት ከሆነ ኢፍ ዘን ዘ ሆል ክሪኤሽን ኢዝ ሰፖርትድ ባይ ዘ ሰን ኦፍ ጋድ። ሰን ኦፍ ጋድ የተባለው ማን ነው ከተባለ ጋይስ ምንም ጥያቄ የለው። ኦኬ፣ ምንም ጥያቄ የለው። ሰን ኦፍ ጋድ የተባለው ማን ነው? እግዚአብሔር ወልድ ነው። ኦኬ፣ አንድ ሌላ ጽሑፍ ቀጣይ ሳሳያችሁ በደንብ ትረዱታላችሁ። እግዚአብሔር ወልድ ምን ተባለ? ዘ ሆል ክሪኤሽን ፍጥረት ሁሉ በማን ነው ሰፖርት የሚደረገው የሚደገፈው? እስቲ ታች ያላችሁ ሰዎች በንጹህ ሊና የምታዳምጡ ሰዎች ፍጥረትን ሁሉ ሊደግፍ የሚችል ከአምላክ በቀር አለ? የአምላክነት ባህሪ ካለው በቀር ፍጥረትን ሁሉ መደገፍ የሚችል አለ? እረኛው ኤርማስ ምን ይላል? እንግዲህ ፍጥረት ሁሉ በእግዚአብሔር ልጅ የሚደገፍ ከሆነ ኢፍ ዘን ዘ ሆል ክሪኤሽን ኢዝ ሰፖርትድ ባይ ሁ ባይ ዘ ሰን ኦፍ ጋድ፣ በእግዚአብሔር ልጅ የሚደገፍ ከሆነ እያለ ይመጣል። በእርሱ የተጠሩት የእግዚአብሔርን ልጅ ስም የተሸከሙ በትእዛዙም የሚሄዱትን ስለነሱ ምን ታስባለህ? ምን በእርሱ የተጠሩት ማናቸው? ክርስቲያኖች። የእግዚአብሔርን ልጅ ስም የተሸከሙት በትእዛዙም የሚሄዱትን ስለነሱ ምን ታስባለህ? ስለዚህ ከዚህ ከኤርማስ ሶርሱን ፋይሉን መጨረሻ ላይ የሆነ ቴሌግራም ግሩፕ ላይ አስቀምጠላችኋለሁ። ቡክ 3 ሲሚሊቲዩድ 9 ቻፕተር 40 ላይ ምን ይላል? ፍጥረት ሁሉ በማን ነው የሚደገፈው? በእግዚአብሔር ልጅ። የእግዚአብሔር ልጅ ማን ነው? ጌታችን ኢየሱስ። ፍጥረትን ሁሉ ይደግፋል። ፍጥረትን ሁሉ ሊደግፍ የሚችለው ከአምላክ በቀር ማንም ሊሆን አይችልም። ኦኬ፣ ከፍጥረት ነጥሎት ነው ፍጥረትን ሁሉ የሚደግፍ እያለ እያስቀመጠው ያለው። ዘ ሆል ክሪኤሽን ኢዝ ሰፖርትድ ባይ ዘ ሰን ኦፍ ጋድ ይልና የእግዚአብሔር ልጅ ስም ታላቅ ነው እያለ ያስቀምጣል። ስለዚህ ቡክ 3 ሲሚሊቲዩድ 9 ቻፕተር 40 ይሄንን ማቴሪያል ለምሳሌ ብንመለከት እረኛው ኤርማስ ምን ብሎ ያምናል? ይሄንን ጽሑፉን ስንመለከት ጌታችን ኢየሱስ ወይ ደግሞ እግዚአብሔር ወልድ ምንድነው ምን ብሎ ያምናል? አምላክ እንደሆነ ያምናል። በጣም ጥሩ። ወደ ሁለተኛው ማስረጃ ወደ ሰከንድ ስላይድ እንሂድ። ኦኬ፣ ወደ ሰከንድ ስላይድ እንሂድ። እንዲህ ይላል። በመጀመሪያ እንግዲህ ይህንን ጠያቂው ነው እረኛው ኤርማስን የሚጠይቀው አካል ነው የሚጠይቀው። በመጀመሪያ ጌታ ይህንን አስረዳኝ። የዓለቱና የበሩ ትርጉም ምንድን ነው? ዓለት የተባለው እንግዲህ ሮክ ኤንድ ጌት የተባለው ነው። የዓለቱና የበሩ ትርጉም ምንድን ነው? ይህንን ዓለት መለሰ። ይህን ዓለት መለሰ። ይህ ደጅ የእግዚአብሔር ልጅ ነው። ምሳሌው የዓለትና የበሩ ምንድነው? የእግዚአብሔር ልጅ ምሳሌ ነው ይላል። አሁንም አስተውሉ በደምብ። እንዴት ነው ጌታ ያልኩት? እንዴት ዓለቱና በሩ የእግዚአብሔር ልጅ ምሳሌ ይሆናል ብሎ ይጠይቀዋል፣ ሄርማስን ማለት ነው። እንዴት ነው ጌታ ያልኩት? ዓለቱ አሮጌ ነው፣ በሩም አዲስ ነው። ዓለቱ ምንድነው? አሮጌ ነው፣ በሩም አዲስ ነው። ሰምተህ አስተውላለኝ አንተ አላዋቂ ሰው። ሄርማስ ነው የሚለው። የእግዚአብሔር ልጅ ከፍጡራኑ ሁሉ ይበልጣል። የምን የእግዚአብሔር ልጅ ከፍጡራኑ ሁሉ ይበልጣል። ዘ ሰን ኦፍ ጋድ ኢዝ ኦልደር ዛን ኦል ሂዝ ክሪኤቸርስ። ከፈጠራቸው ፍጥረታት በሙሉ ሂዝ ኦልደር ዛን ኦል ዘ ክሪኤቸርስ። የእግዚአብሔር ልጅ ከማን ይበልጣል? ከፍጡራኑ ሁሉ ምን ይላል? ይበልጣል። ኦኬ፣ ኦልደር ዛን ኦል ሂዝ ክሪኤሽንስ። የእግዚአብሔር ልጅ ማን ነው? ጌታችን ኢየሱስ። ከዛ ምን ይላል መሰላችሁ? ስለዚህም በደንብ አስተውሉ። የእግዚአብሔር ልጅ ከፍጡራኑ ሁሉ ይበልጣል ካለ በኋላ ስለዚህም እርሱ በፍጥረቱ ስራ ከአብ ጋር መማክርት ነበረ። በምኑ? በፍጥረቱ ስራ። ወልድ ፍጡር ነው?
በፍጹም አይደለም። እረኛው ኤርማስን እንጠይቅ። ወልድ ፍጡር ነው? እስቲ እረኛው ኤርማስ ንገረን። አረ በፍጹም። አረ እሱ እንዴት ፍጡር ይሆናል? ቀደም ባሳየኋችሁ መሰረት ፍጥረትን ሁሉ የሚደግፍ ራሱ የእግዚአብሔር ልጅ ነው። ኦኬ እርሱ በፍጥረቱ ስራ ከአብ ጋር መማክርት ነበረ። እንግሊዝኛው ምን ይለዋል? the son of God is older than all his creations ካለ በኋላ so that አስተውሉ he was a fellow counselor with the father in his work of creation እግዚአብሔር አብ ዓለማትን በሚፈጥርበት ሰዓት ላይ ከአብ ጋር ምን ነበረ? መማክርት ነበረ። ፌሎ ካውንስለር ነበረ፣ አብሮት ነበረ። እግዚአብሔር ወልድ። ስለዚህ ከዚህ ከሁለቱ ቅድም ካሳየኋችሁና ይሄንን ምን ላይ ታገኙታላችሁ? ይሄንን ሶርስ ዞሮ ዞሮ ፒዲኤፍን ስለማስቀምጥላችሁ ችግር የለው። ቡክ 3 ሲሚሊቲዩድ 9 ቻፕተር 12 ላይ ታገኙታላችሁ። ኦኬ አሁን ቅድም ካየነው ከዚህ በፊት ከነበረው ማቴሪያልና እዚህ ላይ ካየነውና ሁለቱን አንድ ላይ ስናስተያያቸው ምን ተረዳን? የእግዚአብሔር ልጅ ፍጥረትን እንደሚደግፍ የእግዚአብሔር ልጅ ከፍጥሯኑ ሁሉ he is older than all his creations ከፍጥረት ሁሉ ኦኬ በላይ እንደሆነ አብ ደግሞ ፍጥረቱን ሲፈጥር ከአብ ጋር እንደነበረ በዚህ ብቻ ያበቃም ጋይስ። ስለዚህም እንግዲህ አማርኛውን እርሱ አርጅቷል የሚለው he is old የሚለውን ነው እና በሩ ለምን አዲስ ሆነ ጌታዬ ብሎ ይጠይቋል። በሩ ስለምን አዲስ ሆነ ብሎ ሲጠይቁ ምን ብሎ ይመለስለታል? በደንብ አስተውሉ። ምክንያቱም በዘመኑ በመጨረሻው ዘመን ተገልጧል። ማን የተገለጠው? ወልድ በስጋ ተገልጧል። ሄርማስ እምነቱ ነበር። በመጨረሻው ዘመን ተገልጧል። ስለዚህም በእርሱ የሚድኑ ወደ እግዚአብሔር መንግስት እንዲገቡ በሩ አዲስ ሆኗል ብሎ መለሰ። በእርሱ የሚድኑ ምን ወደ እግዚአብሔር መንግስት እንዲገቡ በሩ አዲስ ሆኗል ብሎ መለሰ። ስለዚህ ይሄ እግዚአብሔር ልጅ የተባለው ይሄ ወልድ የተባለው ከአብ ጋር ስነ ፍጥረትን በሚፈጥርበት ሰዓት አብሮ የነበረው ፌሎ ካውንስለር የነበረው ከአብ ጋር የነበረው ኦኬ ስነ ፍጥረትን ወይ ደግሞ ፍጥረታትን የሚደግፈው ያ ወልድ በመጨረሻው ዘመን ተገልጧል። ስለዚህም በእርሱ የሚድኑ ወደ እግዚአብሔር መንግስት እንዲገቡ በሩ አዲስ ሆኗል ብሎ መለሰ። አያችሁ። ስለዚህ ሄርማስ የምጠይቀው አሁን ከሁለቱ ማቴሪያሎች ምን አሳየን ከተባለ እረኛው ሄርማስ ምንድነው? ስለ ወልድ የነበረው እምነት ከተባለ ወልድ ፈጣሪ ከአብ ጋር የነበረ ስነ ፍጥረትን በመፍጠር ኦኬ ስነ ፍጥረትን ሁሉ የሚደግፍ ነው ወልድ ኦኬ። ስለ ወልድ ማንነት ሄርማስ እንዲህ ብሎ ይናገራል። እረኛው ሄርማስ እዚህ ላይ አያበቃም። ስለ መንፈስ ቅዱስ ምን ይላል ከተባለ ይሄንን ምን ላይ ታገኙታላችሁ? ላንብብላችሁ። መጀመሪያ አስቀድሞ የነበረው ፍጥረትን ሁሉ የፈጠረውን መንፈስ ቅዱስ። እስቲ እረኛው ሄርማስ ድገምልን። አስቀድሞ የነበረው ፍጥረትን ሁሉ የፈጠረውን መንፈስ ቅዱስ። ምንን ሁሉ የፈጠረው? ፍጥረትን ሁሉ። ይሄው አማርኛው እንደው ዝም ብለን ከራሳችን ፈጥረን እንዳይባል እንግሊዘኛው እንደዚህ ይላል the holy pre-existent spirit that created every creature እያንዳንዱ ፍጥረት የፈጠረ who created every creature ማን ነው ፍጥረትን ሁሉ የፈጠረው? the holy pre-existent spirit pre-existent ማለት ቀድሞ የነበረ ማለት ከመጀመሪያው ቀድሞ የነበረው ኦኬ አስቀድሞ የነበረው ፍጥረትን ሁሉ የፈጠረውን መንፈስ ቅዱስ እሺ እግዚአብሔር በመረጠው ስጋ እንዲኖር አደረገ። መንፈስ ቅዱስ ያደረበት ይህ ስጋ በሃይማኖትና በንጽህና እየተመላለሰ መንፈስ ቅዱስን በምንም መልኩ ሳያረክሳት ለመንፈስ በቅንነት ተገዛ እያለ ያስቀምጣል። ስለዚህ አይታችኋል እዚህ ጋር the holy pre-existent spirit that created every creature። ይሄንን የሄርማስን ጽሑፍ ስንመለከት ቀደም ከወልድ ምን ተረዳን? ኦኬ ስለ ወልድ ሲናገር ምን ተረዳን? ስለ ወልድ ሲናገር ወልድ ፈጣሪ እንደሆነ ፍጥረትን እንደሚደግፍ በጽሑፎቹ ተመለከትን። መንፈስ ቅዱስም ደግሞ ፍጥረትን እንደፈጠረ ፈጣሪ እንደሆነ አየን፣ አምላክ እንደሆነ አየን። ስለዚህ አሁን ኮሜንት አብራላችሁና በሄርማስ ትምህርት መሰረት ፈጣሪ ማን ነው? እስቲ በሄርማስ ትምህርት መሰረት በእረኛው ሄርማስ ትምህርት መሰረት ፈጣሪ ማን ነው? ኮሜንት ላይ እናንተም ኢንተራክት እንድታደርጉ ዝም ብዬ ብቻ እንዳላውራ ብዬ። አንተስ በጣም ጎበዝ መልሰሃል። ድምጼ ከተቋረጠ አሳውቀኝ እሺ። አንተ ሰውዬ እና ዘፋዘር ስላሴ አብ ወልድ መንፈስ ቅዱስ ስለ አብ ጥያቄ ሆኖ አያውቅም። ሲጀምር ብዙ ጊዜ እንዳልኳችሁ መንፈስ ቅዱስና ወልድ ላይ ነው ብዙ ጊዜ ጥያቄ የሚነሳው። ስለዚህ በእረኛው ሄርማስ ትምህርት መሰረት ምንድነው ወልድም መንፈስ ቅዱስም ፈጣሪ እንደሆነ ተረዳም ማለት ነው። ወልድም ፈጣሪ ነው፣ መንፈስ ቅዱስም ፈጣሪ ነው። ስለዚህ እረኛው ሄርማስ ከቅዱስ ጳውሎስ ጋር ያገለግል የነበረው ሮሜ 16:14 ላይ ተጠቀሰው እረኛው ሄርማስ ምንድነው? የስላሴ አማኝ ነበር። ኦኬ የስላሴ አማኝ ነበር። ኦኬ ጋይስ የምን አማኝ ነበረ? የስላሴ አማኝ ነበረ። በጣም ጥሩ። በደንብ እየሰማችሁ ነው አይደል? አልፈጠንኩም ምናምን አይደል? ፈጠኛ ከሆነ ንገሩኝ። ፈጠኛለሁ። ሜቢ ከፈጠንኩ ረጋ እያልኩ ላውራ።
ምርጥ ነው ጋዴ። ለእስካሁኑ ቃሎት ያሰማል። እሺ ካልፈጠንኩ በጣም ጥሩ አሪፍ ነው። እሺ አልፈጠንኩም፣ በጣም ጥሩ። በደንብ ተከታተሉ እሺ ጋይስ። ይሄ ያው ቅድስት ሥላሴ የእምነታችን መሰረት ስለሆኑ ኦኬ፣ እምነታችን ያው የኛ ክርስቲያኖች መሰረት ስለሆኑ በደንብ አስተውሉ። ገና መጀመራችን ነው። ግን ታብታቡን ጋይስ በደንብ ከፍ እያደረጋችሁ እሺ። ታብታቡ ይቀጥል። ኮመንቱን አሁን መልሼ ያጠፋለሁ። ታብታቡን ማዳመጡ እንዳለ ሆኖ ማቴሪያሉን ማስቀምጥላችኋለሁ። ግን ታብታብ አድርጉ እሺ። እንቀጥል። በጣም ጥሩ። ስለዚህ እረኛው ኤርምያስ ምን ነበረ? የሥላሴ አማኝ ነበረ። ስለዚህ ከኒቂያ በፊት የሥላሴ አማኝ የለም የሚለውን ለምሳሌ እረኛው ኤርምያስን አሳይተን ውሸት እንደሆነ አፈረስ ነው ማለት ነው ትምህርቱን። ሁለተኛ ማን ነው አልኳችሁ? ቅዱስ ፖሊካርፕ። ራቅ ላድርገውና አንተ ልበል መሰለኝ። እሺ ቅዱስ ፖሊካርፕ ወይ ደግሞ ሴንት ፖሊካርፕ እዚህ ጋር እንደምትመለከቱት ቅዱስ ፖሊካርፕ። ለመግቢያ ያክል ይሄን አነብላችኋለሁ። ቅዱስ ፖሊካርፕ ማን ነው ስትባሉ በቃ በቀላሉ አባቶችንም እግረ መንገዳችሁ ማወቅ ስላለባችሁ ቅዱስ ፖሊካርፕ ከ69 እስከ 155 ዓመተ ምህረት የኖረው በጥንት ክርስትና ውስጥ እሺ ትልቅ ቦታ ያለው ሰው ነው። የሰመርኔስ ቤተክርስቲያን የመጀመሪያ ኤጲስ ቆጶስ ሆኖ አገልግሏል። ሰመርኔስ ቤተክርስቲያን ማለት ዮሐንስ ራእይ ላይ የተጠቀሰችው ቤተክርስቲያን ማለት ነው። እና የሐዋርያው ዮሐንስ ደቀ መዝሙር ነበር። የማ ደቀ መዝሙር ጋይስ እዚህ ጋር እያነሳን ያለ ነው የቅዱስ ዮሐንስ ወንጌላዊ። ዮሐንስ ወንጌልን የጻፈው የሱ ደቀ መዝሙር ከስንት እስከ ስንት የኖረ አባት ነው? ከ69 እስከ 155 ዓመተ ምህረት እሺ። እና የሐዋርያው የቅዱስ ዮሐንስ ደቀ መዝሙር ነበረ። በማያወላውል እምነት የታወቀው ፖሊካርፕ በመጨረሻ የክርስቶስን ሰማዕት ሆነ። ይህም የጥንቶቹ ክርስቲያን መሪዎች ቁርጠኝነትና ጽናት ምሳሌ ሆነ። እንደምታውቁት ቅዱስ ምንድን ነው የሞተው? በሰማዕትነት ነው። አባቶቻችን ማወቅ አለብን በጣም ይሄ ለእምነታችን። ቅዱስ ፖሊካርፕ ኦኬ፣ በእሳት አቃጥለው ነው የገደሉት ቅዱስ ፖሊካርፕ። ለምሳሌ ቅዱስ አግናጢዮስ በአንበሳ እንደተበላው ሁሉ ቅዱስ ፖሊካርፕ በእሳት አቃጥለው ነው የሞቱት። በጣም ቅዱስ የሚባል አባት ነው ኦኬ። እና ቅዱስ ፖሊካርፕን እናያለን። አሁን ከስንት እስከ ስንት የኖረን አልኳችሁ? ከ69 እስከ 155 ዓመተ ምህረት ኦኬ። እሺ ወደ ጽሁፉ እንሂድ። እሺ ቅዱስ ፖሊካርፕ እንዳልኳችሁ በምንድን ነው በእሳት ተቃጥሎ ነው የሞተውና ሰማዕትነትን ሊቀበል ሲል አንድ የጸለየው ጸሎት አለ። በጣም የሚገርም ነው ጋይስ። ሰማዕትነትን ሊቀበል ሲል አንድ የጸለየው ጸሎት አለ። እስቲ ጸሎቱን አብረን እንኒና ይህ ምን አማኝ ነበር የሚለው እንመልከት። ቅዱስ ፖሊካርፕ ኦኬ ከስንት ዓመተ ምህረት እስከ ስንት ዓመተ ምህረት ነበር ብያቸዋለሁ? ከ69 እስከ 155 ዓመተ ምህረት ኦኬ። እሺ ታብታብ እያደረግን ጋይስ ታብታቡን ከፍ አድርጉት። እሺ ቅዱስ ፖሊካርፕ እንዲህ ይላል። አማርኛውን ላንብብላችሁና ሪኮንሳይል ማድረግ ተጠራጣሪ ሰው ካለ እንግሊዝኛውንም እዚህ ጋር ሶርሱን ማሳየት ስለምንችል ማለት ነው። ይሄን ጽሁፍ ምን ላይ ታገኙታላችሁ? ኦን ዘ ማርቲርደም ኦፍ ፖሊካርፕ ቻፕተር 14 ላይ ኦን ዘ ማርቲርደም ኦፍ ፖሊካርፕ ወይ ደግሞ ቅዱስ ፖሊካርፕ ሰማዕትነት የተቀበለበትን የሱ ጽሁፍ ላይ የሚያሳይ ቻፕተር 14 ላይ እንዲህ ብሎ ቅዱስ ፖሊካርፕ ይህንን ጋይስ እየጸለየ ያለው በቃ ሰማዕትነት ሊቀበል ሲል ኦኬ፣ የመጨረሻ ጸሎቱ በሉት እንዲህ ብሎ ጸለየ። ሁሉን ቻይ አምላክ የሆንከው ምን ሁሉን ቻይ አምላክ የሆንከው የተወደደና የተባረከ ልጅ የኢየሱስ ክርስቶስ አባት የማን ሁሉን ቻይ አምላክ የሆንከው አብን ነው የሚለው እንግዲህ የተወደደና ባረከ ልጅ የኢየሱስ ክርስቶስ አባት የመላእክትና የኃይላት አምላክ የሆንክ የፍጥረትንም ሁሉ አምላክ ከአንተ በፊትም ለሚኖሩት የጻድቃን ዘር ሁሉ ዕውቀትን የተቀበልነህ እሺ ሆይ በክርስቶስ ጽዋ ከሰማዕታት ቁጥር ተካፋይ ይሆን ዘንድ ለዚህ ቀንና ለዚህ ሰዓት እንደሚገባኝ ስለቆጠርከኝ አመሰግንሃለሁ። ሊሞት ነው እኮ ይሄን የሚጸልየው። ሁሉን ቻይ አምላክ የሆንከው የተወደደና የተባረከ ልጅ የኢየሱስ ክርስቶስ አባት የመላእክትና የኃይላት አምላክ የሆንክ የፍጥረትም ሁሉ አምላክ አብን ነው የሚለው ከአንተ በፊትም ለሚኖሩት የጻድቃን ዘር ሁሉ ዕውቀትን የተቀበልን ሆይ በክርስቶስ ጽዋ ከሰማዕታት ቁጥር ተካፋይ ይሆን ዘንድ ለዚህ ቀንና ለዚህ ሰዓት እንደሚገባኝ ስለቆጠርከኝ አመሰግንሃለሁ ካለ በኋላ በጣም መሰረታዊ ነገር ይናገራል። በደንብ አስተውሉ። ስለዚህ ዶት ዶት ያደረኩት መሀል ላይ ጽሁፎች ስላሉ ነው። አማርኛውን ሳመጣ እያንዳንዱን ረዘም ያለ በተወሰነ መልኩ ረዘም ያለ ዶት ዶት ያደረኩት መሀል ላይ ጽሁፎች አሉ። እዚህ ጋር ወደ ዋናው ቁም ነገር ልመጣላችሁ ነው። ኦኬ ለፓወርፖይንቱ እንዲመች። ስለዚህ አስተውሉ በደንብ። ስለ ሁሉም ነገር አመሰግንሃለሁ። አብን ነው የሚለው እግዚአብሔር አብን። ስለ ሁሉም ነገር አመሰግንሃለሁ፣ እባርክሃለሁ፣ አከብረሃለሁ። እሺ ዘላለማዊና ሰማያዊ ከሆነው ከኢየሱስ ክርስቶስ ምን ከሆነው እስቲ ቅዱስ ፖሊካርፕ ነገረን። ዘላለማዊ ከሆነው እንግሊዝኛውን ሄዳችሁ ብትመለከቱት ዘ ኤቨርላስቲንግ ነው የሚለው። ዘላለማዊ ማለት ከዘላለም የነበረ ማለት ነው። እና ሰማያዊ ከሆነው ወልድ ፍጡር ነው። ተው እንጂ ወልድ ኢየሱስ ክርስቶስ ከማርያም ሲወለድ ነው ህልውና የጀመረው። ተው እንጂ። ቅዱስ ፖሊካርፕ ግን ይህንን ምንፍቅና በካልቾ ብሎ ይጥለዋል።
ዘላለማዊና ሰማያዊ ከሆነው ከኢየሱስ ክርስቶስ ጋር መጀመሪያ ምን ብሏል? አስተውሉ። ጸሎቱን በደንብ ስሙ። ስለ ሁሉም ነገር አመሰግንሃለሁ፣ እባርክሃለሁ፣ አከብርሃለሁ። እሺ፣ ዘላለማዊና ሰማያዊ ከሆነው ከኢየሱስ ክርስቶስ ከተወደደው ልጅ ጋር ለአንተና ለመንፈስ ቅዱስ ለአሁን ለሚመጡ ዘመናት ሁሉ ክብር ይሁን፣ አሜን። ማይ ጉድነስ አያችሁ ጸሎቱ ጋይዝ ምን አለው? እግዚአብሔር አብን አመሰግንሃለሁ፣ እባርክሃለሁ፣ አከብርሃለሁ አለ። ከማጋ ነው አከብርሃለሁ፣ እባርክሃለሁ፣ አመሰግንሃለሁ እያለ ያለው? ዘላለማዊና ሰማያዊ ከሆነው ከኢየሱስ ክርስቶስ ጋራ ከተወደደው ልጅ ጋራ። እንዴ ከተወደደው ልጅ ጋራ ብቻ ኧረ አይደለም፣ ከእርሱ ጋራ ለአንተና ለመንፈስ ቅዱስ ለአሁንና ለሚመጡ ዘመናት ሁሉ ክብር ይሁን፣ አሜን አሜን። አያችሁ አብ ወልድ መንፈስ ቅዱስ ምን ብሎ ሲያመሰግናቸው ታያላችሁ? እባርካለሁ፣ አመሰግንሃለሁ፣ እባርካለሁ፣ አከብራለሁ። ከዛስ ለአሁንና ለሚመጡት ለዘመናት ሁሉ ክብር ይሁን፣ አሜን። እንግሊዝኛውን አይታችሁት ከሆነ therefore also I praise you for all things I bless you I glorify you along with the everlasting and heavenly Jesus Christ your beloved son with whom to you and the Holy Ghost be glory both now and to all coming ages አሜን። ሊገደል ብሎ ለማን ነው ምስጋና ያቀረበው? ለአብ ለወልድ ለመንፈስ ቅዱስ አምልኮን ሲያቀርብ ትመለከታላችሁ። ምስጋናን ሲያቀርብ ትመለከታላችሁ። ቅዱስ ፖሊካርፕ እዚህ ውስጥ ስንት ምንፍቅና ተመጣ። አንደኛ የሥላሴ አማኝ በመሆኑ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ዮሐንስ ወንጌልን የጻፈው ቅዱስ ዮሐንስ ራሱ ሥላሴ አማኝ መሆኑን በዚህ እናውቃለን። ኦፍ ኮርስ ዮሐንስ ወንጌልን ያነበበ ሰው ግልጽ ነው። ግን የእሱ ተማሪዎች ራሱ የሥላሴ አማኝ መሆናቸው መምህሩ ራሱ የሥላሴ አማኝ እንደሆነ እኛ እንደምናምነው ለምን ይሄው ለሥላሴ ምስጋናን ሲያቀርብ አምልኮን ሲያቀርብ ተመልክተናል። ሊገደል ሲል ማለት ነው። ሊገደል ሲል ብዙ ምንፍቅና። አንደኛ የሥላሴ አማኝ ነው። ሁለተኛ ደግሞ ስለ ክርስቶስ ምን እንደሚል አይታችኋል? ዘ ኤቨርላስቲንግ ኤንድ ሄቨንሊ ጂሰስ ክራይስት ዘላለማዊና ምን ሰማያዊ ከሆነው ከኢየሱስ ክርስቶስ ከተወደደው ልጅ ጋር። ይሄ የተወደደው የሚለውን ቃል ጋይስ ከመጽሐፍ ቅዱስ እኮ ነው። የአብን ምስክርነት ይዘው ነው ይህ የምወደው ልጄ ነው ብሎ ምስክርነት ሰጥቶ ለእግዚአብሔር አብ። ይሄው ኦን ዘ ማርቲር ደግሞ ፖሊካርፕ ኦኬ ኦን ዘ ማርቲር ደግሞ ፖሊካርፕ ላይ በግልጽ ተቀምጧል፣ በግልጽ። ስለዚህ ኮመንቱን አበራላችኋለሁ። እስቲ ደግሞ ሁለተኛ ሌላ ምን አባት አገኘን? ቅዱስ ፖሊካርፕ የምን አማኝ ነው? ኮመንት ላይ እናንተም ኢንተራክት እንድታደርጉ እንቅልፋችሁ እንዳይመጣ። ቅዱስ ፖሊካርፕ የምን አማኝ ነው? የቅዱስ ሥላሴ አማኝ ነው። በግልጽ ወደዚህ ወደዛ በማያወላውል መልኩ በግልጽ ማለት ነው። በግልጽ ኦኬ፣ በግልጽ ኦኬ። የቅዱስ ሥላሴ አማኝ ነው ቅዱስ ፖሊካርፕ። ኦኬ። ስለዚህ ድጋሚ ቀደም እረኛው ኤርማስን አይተናል፣ የሥላሴ አማኝ እንደነበረ። አሁን ደግሞ ማንን አየን? ቅዱስ ፖሊካርፕን አየን። እንዳትረሱ አባቶችን ማወቅ። ማቴሪያሉን አስቀምጥላችኋለሁ። ቅዱስ ፖሊካርፕ ቀደም ያሳየነው እረኛው ኤርማስ አንደኛው ክፍለ ዘመን ላይ የነበረ ነው። ቅዱስ ፖሊካርፕ ደግሞ ከ69 እስከ 155 ዓመተ ምህረት የነበረ ኦኬ፣ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው ነበረ። ማ ቅዱስ ፖሊካርፕ ኦኬ። በጣም ጥሩ። እሺ ወደሚቀጥለው እንሂድ። መሀል ላይ እንዲሁ አንዳንድ አባት እያየን ስንሄድ ከዛ በኋላ መሀል ላይ ደግሞ አንድ አፍታ ጠፋና እሺ አንድ ነገር ኦኬ። እሺ ቀጣይ ወደ ማን ነው የምንሄደው? ሰማዕቱ ዩስጢኖስ ሴንት ጀስቲን ማርቲን፣ ቅዱስ ዩስጢኖስ ሰማዕት። ቅዱስ ዩስጢኖስ ላይ አንድ ነገር ማቴሪያሉን ከማሳየት በፊት አንድ ነገር አንዳንድ የሚነሱ ሀሳቦች ስላሉ እነሱን ጀስት ራፍሊ ከላይ ነግራቸዋለሁ። ኦኬ ቅዱስ ዩስጢኖስ ሰማዕት ወይ ደግሞ ሴንት ጀስቲን ማርቲር ለማታውቁ ሰዎች እስካሁን እያሳየን ያለ ነው እንግዲህ መጀመሪያ ክፍለ ዘመን ላይ የነበሩ አባቶች ነው። ከ100 እስከ 165 ዓመተ ምህረት የኖረው ቅዱስ ዩስጢኖስ ሰማዕት ታዋቂ የክርስትና እምነት ተከታይና ፈላስፋ ነበረ። ከፊሎሶፊው ዓለም ነው ወደ ክርስትና የመጣው ቅዱስ ሴንት ጀስቲን ማርቲር ኦኬ። ከስንት እስከ ስንት ዓመተ ምህረት የሚኖር ነበረ? ከ100 እስከ 165 ዓመተ ምህረት። ክርስትናን ከጣዖት አምላኪዎች ነቀፋ አጥብቀው በሚከላከሉ ጽሑፎቹ የታወቁ ሲሆን ይህም ለጥንቶቹ
ክርስቲያናዊ አስተሳሰብና ንግግሮች ከፍተኛ አስተዋጽኦ አበርክቷል። ኦኬ ለምሳሌ አይሁዶችን በጣም ይሞግት ነበረ ሰማዕቱ ዩስጢኖስ። ለምሳሌ ዲያሎግ ዊዝ ትራይፎ የሚለውን ጽሁፉን ብትመለከቱት ከአይሁድ ጋር ነው። ኦኬ ከአይሁድ ጋር ነው። ኦኬ ክርስትና ትክክለኛ በብሉይ ኪዳን የነበረው ያህዌ በስጋ እንደተገለጠ በደንብ እያብራራ የሚያስቀምጥበት ነው። ከቅዱስ ዩስጢኖስ ጋር ሰዎች ሚስኢንተርፕሬት የሚያደርጉት ነገር አለ። እሺ መጀመሪያ እሱ ምን ያምን እንደነበረ ላሳያችሁና አንድ ነገር ነግራችኋለሁ። ኦኬ አንድ ነገር ነግራችኋለሁ የቅዱስ ዩስጢኖስን ጽሁፍ ስትመለከቱ። እሺ ቅዱስ ዩስጢኖስ ምን ነበር የሚያምነው ነው አሁን ጥያቄ። ምን ነበር እምነቱ ሰማዕቱ ዩስጢኖስ ካልን ሶርሱን ተመለከቱ። ፈርስት አፖሎጂ ቻፕተር 6 ላይ ኦኬ ፈርስት አፖሎጂ ቻፕተር 6 ላይ እምነቱን ተመልከቱ። እንግሊዘኛው ሙሉን ብታነቡት እሺ እንግሊዘኛው ላንብብና ወደ አማርኛው ልምጣሽ። hence we are called atheists ካለ በኋላ and we confess that we are atheists so far as gods of this sort are concerned but not atheist የምንባለው ከእንደዚህ አይነት አምላክ ጋር ሲገናኝ አይደለም ነው የሚለው but not with respect to the most true God ከዚህ አንፃር አይደለም ከእውነተኛው አምላክ አንፃር አይደለም atheist የምንባለው but not with respect to the most true God the father of righteousness and temperance and other virtues who is free from all impurity but both him and the son and the prophet spirit we worship and adore knowing them in reason and truth በአማርኛ ላንብብላችሁ ጋይስ ምን እንደሚል ዋናው ሐሳብ ነው የተረጎምኩት። ከርኩሰት ሁሉ የጸዳ የጽድቅና ራስን የመግዛት አባት ስለ አብ ነው የሚናገረው። ከርኩሰት ሁሉ የጸዳ የጽድቅና ራስን የመግዛት አባት እና ሌሎችም ምግባሮች ለሆነ እውነተኛው አምላክ ነገር ግን እርሱን ኦኬ አብን ወልድንና መንፈስ ቅዱስን በምክንያትና በእውነት እያወቅናቸው እናመልካቸዋለን። እስቲ ቅዱስ ዩስጢኖስ ድገምልና እንዴ ነገር ግን እርሱን አብን ወልድንና መንፈስ ቅዱስን በምክንያትና በእውነት እያወቅናቸው ምን እንላቸዋለን? እናመልካቸዋለን። አብ ወልድ መንፈስ ቅዱስን በእውነትና በእውቀት እያወቅናቸው እናመልካቸዋለን። እንደተማርነውም ለመማር ለሚፈልጉ ሁሉ እናሳውቃለን። ይኸው but both him the father of righteousness ካለ በኋላ but both him and the son and the prophetic spirit we worship and adore knowing them in reason and truth ይኸው ሰማዕቱ ዩስጢኖስ አብ ወልድ መንፈስ ቅዱስን እናመልካለን ቃል በቃል ፈርስት አፖሎጂ ቻፕተር 6 ላይ። ብዙ ጊዜ ሰማዕቱ ዩስጢኖስ ላይ አንዳንድ ሰዎች ሊቀጥፉ ይሞክራሉ የእሱን አጻጻፍ ካለመረዳት የተነሳ ኦኬ ቅዱስ ዩስጢኖስ የእሱን አጻጻፍ ካለመረዳት የተነሳና ሞር ኦፍ ሰቦርዲኔሽን እንትን የሚል አድርገው የሚያስቡ ሰዎች አሉ። ግን አጻጻፉን የእሱ ሙሉን ቴዎሎጂ ካለመረዳት የሚመጣ ነውና ቅዱስ ዩስጢኖስ ይሄ አሁን ለምሳሌ አንዳንድ ራንኪንግ ደረጃ የሚመስል ነገር ያስቀምጣል። ለሌላ ጊዜም የሰማዕቱ የቅዱስ ዩስጢኖስን ጽሑፍ ስትመለከቱ ብዙ ጊዜ ሃይራርኪያልና ሬቬሌሽን በሃይራርኪና በሬቬሌሽን አንደኛ፣ ሁለተኛ፣ ሶስተኛ እያለ ያስቀምጣል። ለምሳሌ ከመገለጥ አንፃር ኦኬ በአዲስ ከመገለጥ አንፃር አብ ወልድ መንፈስ ቅዱስን በኋላ መንፈስ ቅዱስ መጀመሪያ አብ ከዛ ወልድ በስጋ ከዛ በኋላ መንፈስ ቅዱስ ከመገለጥ አንፃር በዛ መልኩ ሃይራርኪያል የሆነ ነገር ያስቀምጣል። በኢሰንስ ግን አይለያያቸውም። ኦኬ ሃይራርኪያልና ሪቨሌሽን ከዛ አንፃር በደረጃ ያስቀምጣቸዋል አንዳንድ ጽሁፎቹ ላይ። ከዛ ባለፈ ግን በኢሰንስ ወይ ደግሞ በመለኮት አንድ እንደሆነ ይሄን በምናቃለን ከተባለ ይሄው በቃ ጽሁፉ የሥላሴ አማኝ ነበረ። አብ ወልድ መንፈስ ቅዱስን እናመልካለን። ከስንት እስከ ስንት ነበር አልኳችሁ? ከ100 እስከ 165 ዓመተ ምህረት ሰማዕቱ ቅዱስ ዩስጢኖስ ከ100 እስከ 165 ዓመተ ምህረት ኦኬ በጣም ጥሩ። ቅዱስ ዩስጢኖስን ካየን ወደ ማን እንሄዳለን? ወደ ቅዱስ ኢሬኒዮስ። ኦኬ ወደ ማን እንሄዳለን? ቅዱስ ኢሬኒዮስ። አሁን ሶስት አባቶች እስካሁን አይተናል ጋይስ፣ ሶስት አባቶች አይተናል። እስቲ ኮሜንት ላይ ማን ያየ ነው? ይሄን አክቲቭሊ የሚሳተፍ ሰው ዩዘር ኔሙን እያየን እንደውም በኋላ ስበን እናስገባለን። ሶስት የሥላሴ አማኞች አባቶችን እስካሁን አይተናል። ማን ናቸው? ኮሜንት ላይ ጻፉ። ሶስቱንም አንድ ላይ ጻፉ። ነጣጥላችሁም ችግር የለውም ጻፉ። It's just for the sake of interaction። ነጣጥላችሁ መጻፍ። ኤርሚያስ አታስቁኝ። ኤርሚያስ የሚል ኮሜንት የጻፍከው ወንድማችን አምልጦ መሆን አለበት። እሺ
እሺ ፖሊካርፕ ልክ ነው። ፖሊካርፕ ያላችሁ ሄርማስ ፖሊካርፕ ጥሩ ዶክተር ለእርሱማ ሄርማስ ፖሊካርፕ እና ዮስቲን ሰማዕቱ ዮስጢኖስ። እሺ ፖሊካርፕ፣ ጀስቲን ማርቲር፣ ሄርመስ ዘ ሼፓርድ በጣም ትክክል ኤግዛክትሊ። እረኛው ሄርማስ፣ ዮስጢኖስ እና ፖሊካርፕ በጣም ጥሩ። እሺ እረኛው ሄርማስ ፖሊካርፕ፣ ጀስቲን ማርቲር እና እረኛው ሄርማስ። ፖሊካርፕ፣ ጀስቲን ማርቲር እና እረኛው ሄርማስ በጣም ጥሩ ጎበዞች፣ ጎበዝ ናይስ። በቃ ባይዘው በቃ በስርዓት ማየት ነው። ኦኬ በጣም ጥሩ። እሺ ጋይስ ችግር የለውም ሶርሱን አስቀምጥላችኋል። ይሄን እንደ እግዚአብሔር ፍቃድ ሶርሱን ስለማስቀምጥላችሁ ደወሪ እሺ ዶጎሪ የምትሉ የሚባለው ነገር በደንብ ጆሮ ሰታችሁ ስሙ። ከዛ በኋላ ማቴሪያሎቹን ደግሞ የት ክሮስ ቼክ እንደምታደርጉ እኔ እነግራችኋለሁ መጨረሻ ላይ። እሺ ጆሮ ሰታችሁ ስሙ። ይመቻችሁ የተሳተፋችሁ ሰዎች፣ ጌታ ያክብራችሁ። በደንብ ስሙ ደግሞ እሺ። ይሄ የአምላካችን ጉዳይ ስለሆነ ማዳመጥ አለብን። እሺ አዎ ዮስጢኖስ ያላችሁም ሰዎች በቃ ናይስ። ውሃ ነገር ጠጣ ጋዲ። እሺ ጠጣለሽ። እግዚአብሔር ያክብርልሽ። ወደ ሐሳቡ እንሂድ። ማን ላይ መተናል ጋይስ? አሁን ሄደን ማን ላይ መጣን? ውሃ ነገር ጠጣ ያልከው ልጅ እውነት ነው። አንተ የተቀደስክ ሰው ቅዱስ ፖሊካርፕ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር። ሶስተኛ ሰማዕቱ ቅዱስ ዮስጢኖስ ከ100 እስከ 165 ዓመተ ምህረት የነበረ ኦኬ። አራተኛ ደግሞ ቅዱስ ሄሬኔዎስ። ማን አልኳችሁ? ቅዱስ ሄሬኔዎስ ወይ ደግሞ ሴንት ኢራኔስ ይባላል። ስለ ቅዱስ ሄሬኔዎስ ጀስ መግቢያ ነገር እዚህ ጋር አስቀምጬላችኋለሁ። ኦኬ ምን የሚል ቅዱስ ሄሬኔዎስ ማን ነው ከተባለ በ120 እና 200 ዓመተ ምህረት መካከል የኖረ ከ120 እስከ 200 ዓመተ ምህረት መካከል፣ ይሄ ማለት ከጌታችን ከኢየሱስ ክርስቶስ ልደት በኋላ ማለት ነው። ኦኬ በ120 እና 200 ዓመተ ምህረት መካከል የኖረው የሊዮኑ ቅዱስ ሄሬኔዎስ በ120 እና 200 ዓመተ ምህረት መካከል የኖረው የሊዮኑ ቅዱስ ሄሬኔዎስ ትልቅ የክርስቲያን መሪ ነበር እና የሊዮን ጳጳስ ሆኖ አገልግሏል። የምን የሊዮን ስሙ ራሱ ሲጠራ በእንግሊዝኛ ሴንት ኢራኔስ ኦፍ ሊዮን ነው የሚባለው። የሊዮኑ ቅዱስ ሄሬኔዎስ እና የሊዮን ጳጳስ ሆኖ አገልግሏል። እሺ የቅዱስ ፖሊካርፕ ደቀ መዝሙር ነበረ። የማን የቅዱስ ፖሊካርፕ? ቅድም ምን ብያችሁ ነበረ? ፖሊካርፕም የሥላሴ አማኝ እንደሆነ አይተን ነበራል። ፖሊካርፕ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። ቅዱስ ሄሬኔዎስ ደግሞ የማን ነው? የቅዱስ ፖሊካርፕ ደቀ መዝሙር ነበረ። ፖሊካርፕ ግን ያው እንድታስታውሱት የሐዋርያው ቅዱስ ዮሐንስ ደቀ መዝሙር ነበረ። እሺ ቅዱስ ሄሬኔዎስን እስቲ እንጠይቀው። እምነት ምን ነበረ? ይሄ አባት ደግሞ ከ120 እስከ 200 ዓመተ ምህረት የነበረ አባት ነው። በጣም ጥሩ። ቅዱስ ሄሬኔዎስ እንዲህ ብሎ ይነግረናል። አሁን የማነብላችሁን ጽሑፍ አጌንስት ሄረሲስ ቡክ 1 ቻፕተር 10 ላይ ታገኙታላችሁ። አሁን የማነብላችሁ አጌንስት ሄረሲስ ቡክ 1 ቻፕተር 10 በእንተ መናፍቃን ማለት ነው። በጣም የታወቀ ጽሑፉ ነው። ቡክ 1 ቻፕተር 10 ላይ እንዲህ ይላል። ቤተክርስቲያን ምንም እንኳን በዓለም ሁሉ አስተውሉ። ቤተክርስቲያን ምንም እንኳን በዓለም ሁሉ እስከ ምድር ዳርቻ ድረስ ብትበታተንም ቤተክርስቲያን ብትበታተንም ይህን እምነት ከሐዋርያትና ከደቀ መዛሙርቶቻቸው ተቀብላለች። የትኛውን እምነት? ቅዱስ ሄሬኔዎስ ነገር ነው። የትኛውን እምነት ከሐዋርያትና ከደቀ መዛሙርቶቻቸው ተቀበለች? ሰማይና ምድርን ባህርንም በእነርሱም ያለውን ሁሉ በፈጠረ በአንድ አምላክ በአብ ታምናለች። እሺ ስለ መዳናችን በስጋ በተገለጠው በእግዚአብሔር ልጅ በአንድ በኢየሱስ ክርስቶስ ታምናለች። ቤተክርስቲያን የእግዚአብሔርን ስርዓት በነቢያት በተናገረ በመንፈስ ቅዱስም ታምናለች። በምን? ሁሉም በፈጠረ በአንድ አምላክ በአብ ታምናለች። ስለ መዳናችን በስጋ በተገለጠው ታምናለች? በእግዚአብሔር ልጅ በአንድ በኢየሱስ ክርስቶስ ታምናለች። እሺ የእግዚአብሔርን ስርዓት በነቢያት በተናገረ በምን ታምናለች? በመንፈስ ቅዱስም ታምናለች። በአብ በወልድ በመንፈስ ቅዱስ። ጀስት ፎር ዘ ሴክ ኦፍ ክሮስ ሬፈረንስ ማድረግ የምትፈልጉ ሰዎች ካላችሁ እዚህ ጋር ላሳያችሁ። እንዲህ በእንግሊዝኛውም እንዲህ ብላ ያስቀምጣል። ዘ ቸርች
though dispersed, okay, throughout the world, even to the ends of the earth, has received from the apostles and their disciples this faith. ይሄን እምነትና ቀደም የነገርኳችሁ ቤተክርስቲያን ምን ታምናለች? believes in one God, the Father Almighty, maker of heaven and earth, and the sea and all things that are in them, and in one Jesus Christ, Christ Jesus, the Son of God, who became incarnate for our salvation, and in the Holy Spirit, who proclaimed through the prophets the dispensations of God. በአብ በወልድ በመንፈስ ቅዱስ ታምናለች። አያችሁ? በአብ በወልድ በመንፈስ ቅዱስ። ይሄን ማቴሪያል አጌንስት ሄረሲስ ቡክ 1 ቻፕተር 1ን ሙሉውን እዛው ገብታችሁ ብታነቡት ከታች ደግሞ ስለ ክርስቶስ ኢየሱስ የሚያብራራበት መንገድ ይገርማል። አሁን ከዚህ ጽሑፍ ራሱ ቤተክርስቲያን በምን ታምናለች አለ? ከ120 እስከ 200 ዓመተ ምህረት የነበረው የቤተክርስቲያን አባት በአብ በወልድ በመንፈስ ቅዱስን ታምናለች። ከማን ይሄን እምነት የተቀበለችው? ከሐዋርያትና ከደቀ መዛሙርቶቻቸው ተቀብላለች። ይሄን እምነት ምንም ይለውን በአብ በወልድ በመንፈስ ቅዱስ። እሺ አብ ወልድ መንፈስ ቅዱስ ምን ብላ ነው የምታምነው ቤተክርስቲያን? እስቲ ቅዱስ ኢሬኒዮስ እንጠይቀው። ወልድና መንፈስ ቅዱስ በጣም በሚገርም ሁኔታ እንዲህ ብሎ ያስቀምጣል። አሁንም ቅዱስ ኢሬኒዮስ ኦኬ ምን ላይ አጌንስት ሄረሲስ ቡክ 4 ቻፕተር 20 ቁጥር 3 ላይ አጌንስት ሄረሲስ ቡክ 4 ቻፕተር 20 ቁጥር 3 ላይ እንዲህ ብሎ ያስቀምጣል። እኔም በሰፊው አሳይቻለሁ። እሱ ነው እንግዲህ በአማርኛ ትርጉም። እኔም በሰፊው አሳይቻለሁ። ቃል እርሱም ወልድ ሁልጊዜ ከአብ ጋር ነበረ። ቃል ሁልጊዜ እርሱም ቃል ማን ነው የተባለው? ወልድ። ቃል እርሱም ወልድ ሁልጊዜ ከማን ጋር ነበረ? ከአብ ጋር ነበረ። ኢተርናል ወርድ ኦፍ ጋድ የምንለው ባይዘው ይለዛ ነው። ሁሌም ዘላለም ለዘላለም ከአብ ጋር ነበረ። ወልድ ከማን ጋር ነበረ? ሁልጊዜ ከአብ ጋር ነበረ ቃል። እና ያ ጥበብ ደግሞ እርሱማ መንፈስ ቅዱስ ከፍጥረት ሁሉ በፊት ስለ መንፈስ ቅዱስ ምን ይላል? ከፍጥረት ሁሉ በፊት በእርሱ ወይ ደግሞ በአብ ዘንድ ነበረ። ወልድ ሁል ጊዜ ከማን ጋር ነበረ? ከአብ ጋር ነበረ። መንፈስ ቅዱስስ ከፍጥረት ሁሉ በፊት ከማን ጋር ነበረ? በእርሱ ወይ ደግሞ በአብ ዘንድ ነበረ። አብ ወልድ መንፈስ ቅዱስ ከስነ ፍጥረት በፊት ቅድም እዛኛው ጽሑፉ ላይ አይተናል። አብ ወልድ መንፈስ ቅዱስ ምን ነበረ? ቤተክርስቲያን በአብ ታምናለች፣ በወልድ ታምናለች፣ በመንፈስ ቅዱስ ታምናለች። ዲቴል ሲያብራራው ደግሞ ሌላ ቦታ ላይ አጌንስት ሄረሲስ ቡክ 4 ቻፕተር 20 ቁጥር 3 ላይ ምን ይላል? ቃል እርሱ ምን ወልድ ሁል ጊዜ ከማን ጋር ነበረ? ከአብ ጋር ነበረ ሁል ጊዜ። አንዴ ይቅርታ ጋይዝ፣ አንዴ እሺ፣ ጊቭ ሚ ሴኮንድ አንዴ። አንተሽ እስከዛ ድረስ ድምጽ ካለ ድምጽ አሰማ። አንተ ሰው አንዴ ኮሜንቱን ኦል አድርግላችሁ። ቆይ አንዴ አለው ጋዲ አንዴ ቆይ 30 ሰከንድ ስተኛ አንዴ። እሺ ችግር የለውም። ተወዳጆች ታፕታፕ ኮፒ ሊንኩን ማድረግ እንዳትረሱ። ይሄን መሰለ ግሩም የሆነ ትምህርት እየተሰጠን ነውና ታፕታፕ ኮፒ ሊንኩን በዛ ጨመር አድርጉት። ኮፒ ሊንክ 10 ሺህ አድርጉትና እንቀጥላለን በደንብ አድርገን። ጋዲ እስኪመለስ ድረስ ነው የማወራው። በተቻላችሁ አቅም በደንብ እየሰማችሁ የተሰጠ ያለውን ትምህርት ማን ከኒቂያ በፊት ያለውን የሥላሴን ትምህርት ሲያምን እንደነበረ በአባቶች ዘንድ የነበረው ትምህርት ነው። ጋዲ በጣም የሚያለፋ ስራ ነው በአማርኛም በእንግሊዝኛም ማምጣትና ተቻላችሁ አቅም በደንብ ብላችሁ ለመስማት ልብ ብላችሁ በመስማት ተባበሩት። ጋዲን ራሱ ማለት ነው። ኦኬ እሺ፣ ይቅርታ እናንተ ምርጦች። ኦኬ ስለዚህ we will proceed ከቆምንበት ቦታ ታብታቡን ከፍ አድርጉት ምናምን ነገር ስታክ እንዳያደርግ ከቆምንበት ቦታ ያው እንደተለመደው ኮሜንት አጥፍተን እንግዲህ እንቀጥላለን። እናንተ ምርጦች እሺ፣ ቅዱስ ኢሬኒዮስ ላይ ነበር እዚህ ጋር እንዳሳየዋችሁ። ቅዱስ ኢሬኒዮስ አጌንስት ሄረሲስ ቡክ 4 ቻፕተር 20 ቁጥር 3 ላይ ምን ብሎ ተናገረ? ቃል እርሱም ወልድ ሁል ጊዜ ከማን ጋር ነበር? ከአብ ጋር ነበር ሁል ጊዜ። አብ በነበረበት ዘመን ሁሉ ቅዱስ ኢሬኒዮስ ነው ሲጠይቀው ወልድ መች ነው የነበረው? አብ ፈጥሮት ነው ይምር ከአብ በኋላ የመጣ ነው ብለን የምንጠይቀው። ቃል እርሱም ወልድ ሁል ጊዜ ከምን ጋር ነበር? ከአብ ጋር ነበረ። እሺ ቅዱስ ኢሬኒዮስ እንጠይቀው እስቲ ስለ መንፈስ ቅዱስስ ምን ትለናለህ? እርሱ መንፈስ ቅዱስ ከፍጥረት ሁሉ በፊት በእርሱ በአብ ዘንድ ነበረ። the word namely the son word ምንለው የእግዚአብሔር ቃል ወልድ እንደሆነ namely the son was always with the father always ሁሌም ነበረ ከአብ ጋር የኛ ጌታ
and that wisdom also which is the spirit መንፈስ ቅዱስ ምን ነበረ was present with him before all creation አብ ወልድ መንፈስ ቅዱስ ከፍጥረታት ከመፈጠራቸው በፊት ነበሩ። ፍጥረታት ከመፈጠራቸው በፊት አብ ወልድ መንፈስ ቅዱስ ነበሩ። ይሄው ቀደማ ሰይተናል። ቤተክርስቲያን እንዲህ ታምናለች ብሎ ቅዱስ ሄሬኔዎስ እምነቱን ድጋሚ ደግሞ ሌላ ማስረጃ መጣ። ምን የሚል አብ ወልድ መንፈስ ቅዱስ ሁሌም አብረው እንደነበሩ ሁሌ always። አረ ቅዱስ ሄሬኔዎስ ደግሞ እናንተ ልጆች በዚያ ለመሰላችሁ ጋይስ ቅዱስ ሄሬኔዎስን በተደጋጋሚ ማሳያችሁ ብዙ ጊዜ በቅዱስ ሄሬኔዎስ ማቴሪያል ሰዎች ሊቀጥፉ ስለሚሞክሩ ነው። ሙስሊሞችም ሆኑ ጆቫዎች ኦኬ ሊቀጥፉ ስለሚሞክሩ እምነቱን በደንብ እንድታውቁ ነው። ይሄ ቅዱስ የሆነ አባት ቅዱስ ሄሬኔዎስ አሁን ደግሞ ምን ይለናል? እስቲ ስለ ወልድ ምን ታስባለህ ብለን እንጠይቀው። እስቲ ስለ ወልድ ስለ ጌታ ኢየሱስ ንገረን። ስለ ወልድ ቅዱስ ሄሬኔዎስ ብለን የምንጠይቀው እንዲህ ይለናል። ሁሉን የፈጠረ የእግዚአብሔር ቃል ምን የፈጠረ? እስቲ ሁሉን የፈጠረ የምን የእግዚአብሔር ቃል ከመጀመሪያውም ሰውን የፈጠረ የእጆቹ ስራ በክፋት ተጎድቶ ባገኘው ጊዜ ፈውስም ሁሉ አደረገለት። ስጋ መልበሱን እኮ ነው ጋይስ። ምኑን የፈጠረ? ሁሉን የፈጠረ የእግዚአብሔር ቃል ሎጎስ እግዚአብሔር ወልድ ሁሉን የፈጠረ የእግዚአብሔር ቃል ከመጀመሪያውም ሰውን የፈጠረ። እሺ ሰውን የፈጠረ እርሱ ምን ሆነ? የእጆቹ ስራ በክፋት ተጎድቶ ባገኘው ጊዜ ፈውስም ሁሉ አደረገለት። for the maker of all things ሁሉን የፈጠረው ማን ነው? ወልድ ነው። ወልድ ሁሉን የፈጠረ ነው። ፍጡር አይደለም በፍጹም። እንደዚህ አይነት ሐሳብ ከናንተ ይራቅ። for the maker of all things the word of God who did also from the beginning for man ከመጀመሪያው ጀምሮ ሰውን የፈጠረ when he found his handiwork impaired by wickedness በኃጢአት ወድቆ ሰዎችን ባገኘ ሰዓት performed upon it all kinds of healing ይኸው ፈውስ ባገኘው ጊዜ ፈውስም ሁሉ አደረገለት። ፈውስን እንዴት ያደረገለት? ከሰማይ ሰማያት ወርዶ ስጋን ከመቤታችን ነስቶ በመስቀል ላይ ተሰቅሎ። ስለዚህ ወልድ ምንድነው? በቅዱስ ሄሬኔዎስ ትምህርት ቀደም አሳይቻችኋለሁ። አብ ወልድ መንፈስ ቅዱስ ቤተክርስቲያን በአብ ወልድ በመንፈስ ቅዱስ እንደምታምን አብ ወልድ መንፈስ ቅዱስ ከፍጥረት በፊት ሁሉ አብረው እንደነበሩ ቅዱስ ሄሬኔዎስ እንደዛ እንደሚያምን ወልድ ደግሞ ሁሉን የፈጠረ መሆኑን ያምናል። ሁሉን የፈጠረ እግዚአብሔር ቃል። አረ በዚህ ብቻ ቢያበቃ ጥሩ ነው። ይሄንን ምን ላይ ታገኙታላችሁ? አሁን ያሳያችሁ አጌንስት ሄረሲስ ኦኬ በእንተ መናፍቃን ጽሑፉ ላይ አጌንስት ሄረሲስ ቡክ 5 ቻፕተር 12 ቁጥር 6 ላይ አጌንስት ሄረሲስ ቡክ 5 አጌንስት ሄረሲስ ቡክ 5 ቻፕተር 12 ቁጥር 6 ላይ እናገኘዋለን። በጣም ጥሩ። ሌላ ደግሞ እስቲ ስለ ጌታችን ኢየሱስ ቅዱስ ሄሬኔዎስ ምን ትለናል? እንስማው እስቲ። እንዲህ ይለናል ሙሴን የተናገረው እና ለአባቶችም የተገለጠው በብሉይ ኪዳን ማለት ነው። ሙሴን የተናገረው ለአባቶችም የተገለጠው ክርስቶስ ራሱ ከአብ ጋር የሕያዋን አምላክ ነው። ምን ሙሴን የተናገረው? እሺ በብሉይ ኪዳን ለአባቶችም የተገለጠው ክርስቶስ ራሱ ከምን ጋር? ከአብ ጋር የምንድን ነው? የሕያዋን አምላክ ነው። የሕያዋን አምላክ ነው ማ ክርስቶስ ከማን ጋር? ከአብ ጋር። የምን አምላክ ነው? የሕያዋን አምላክ ነው። ስለወልድ ነው እያየን ያለ ነው። ይሄው እንግሊዘኛው ከፈለጋችሁ Christ himself therefore together with the Father ማ Christ himself together with the Father is the God of the living የሕያዋን አምላክ የአብርሃም የይስሐቅ የያዕቆብ አምላክ is the God of the living who spoke to Moses and who was also manifested to the fathers ይሄው ሙሴን የተናገረው እና ለአባቶችም የተገለጠው ክርስቶስ ራሱ ምን ነበረ? ከአብ ጋር ምንድነው? የሕያዋን አምላክ ነው። እስካሁን ምን አየን ጋይስ? ቅዱስ ሄሬኔዎስ ማቴሪያል ላይ እስካሁን ምን አየን? በደንብ ማስተዋል አለባችሁ። እዚህ ገጽ ላይ 3 ገጾችን አይተናል። እዚህ ገጽ ላይ ምን አየን? አጌንስት ሄረሲስ ቡክ 1 ቻፕተር 10 ላይ ምን አየን? ቤተክርስቲያን በአብ በወልድ በመንፈስ ቅዱስ እንደምታምን ቅዱስ ሄሬኔዎስ ነገረን። በጣም ጥሩ። የሚቀጥለው ገጽ ላይ ስንመጣ ምን ነገረን? ቃል እርሱም ወልድ ሁልጊዜ ከአብ ጋር እንደነበረ አብ ወልድ መንፈስ ቅዱስ ፍጥረታት እዚህ ጋር ነው መንፈስ ቅዱስም ከፍጥረት ሁሉ በፊት በእርሱ ወይ ደግሞ በምን በአብ ዘንድ እንደነበረ እዚህ ጋር ምን አየን? አብ ወልድ መንፈስ ቅዱስ ከፍጥረት ሁሉ በፊት አብረው እንደነበሩ። በጣም ጥሩ። አሁን ደግሞ እዚህ ጋር መተን ስለ ወልድ ምን አየን? ወልድ ሁሉ ነገር የፈጠረው እርሱ መሆኑን ቅዱስ ሄሬኔዎስ ይነግረናል። ሙሴን የተናገረውና ለአባቶችም የተገለጠው ክርስቶስ ራሱ ከአብ ጋር ምን እንደሆነ የሕያዋን አምላክ ነው። God of the living ይለዋል ጌታችን ኢየሱስን። ኦኬ ምን ይለዋል? God of the living ይለዋል። ይቅርታ እንዴ
ገስት ሰዎች አሁንም ይልካሉ። ኦኬ ጋድ ኦፍ ዘ ሊቪንግ ይለዋል። ስለዚህ በቅዱስ ኢሬኒዮስ ትምህርት መሰረት እሺ አንድ ልጨምርላችሁና ቅዱስ ኢሬኒዮስ ላይ እዚህ ጋር በቃል ቅዱስ ኢሬኒዮስ እስቲ ቀደም አይተናል በአብ ወልድ መንፈስ ቅዱስ ቤተክርስቲያን እንደምታምን ኦኬ አብ ወልድ መንፈስ ቅዱስ ከስነ ፍጥረት በፊት ሁሉ ከፍጥረታት በፊት ሁሉ አብረው እንደነበሩ ለዘላለም አብረው እንደነበሩ ወልድ ሁሉን ፈጣሪ እንደሆነ የወልድ ፈጣሪነትን የሕያዋን አምላክ እንደሆነ ስለ መንፈስ ቅዱስ እስቲ ቅዱስ ኢሬኒዮስ ምን ይለናል? በደንብ አስተውሉ። ይህንን ጽሑፍ አማርኛውን ካነበብኩላችሁ በኋላ እንግሊዝኛውን አነብላችኋል። ኦኬ ቅድም እዚህ ጋር ሶርስ ዶክመንቱን አሳይቻችኋለሁ። ይሄን የምታገኙት አጌንስት ሄረሲስ ቡክ 5 ቻፕተር 12 ቁጥር 6 ላይ አጌንስት ሄረሲስ ቡክ 5 ቻፕተር 12 ቁጥር 6 ላይ። እሺ ቅዱስ ኢሬኒዮስ ስለ መንፈስ ቅዱስ ምን ያምናል ጋይስ? ስለ መንፈስ ቅዱስ ምን ያምናል ቅዱስ ኢሬኒዮስ? ዚስ ቢንግ ብሎ ነው የሚጀምረው። ስለዚህ ይህ አካል መንፈሳዊ ነገሮችንም ፈጥሯል። እንዳትረሱ ቢንግ ይህ አካል የሚለውን ምን እንደሆነ ስለማን እንደሚያወራ ወደ ታች ወርደን ይሄን ነገር እንዳትረሱ በደንብ ስሙኝ። ስለዚህ ምን ይህ አካል መንፈሳዊ ነገሮችን ፈጥሯል። እንግዲህ ይሄ አካል ተብሎ እዚህ ጋር የተገለጸው አካል ምንድነው? ፈጣሪ እንደሆነ ያሳያል። በደንብ ስሙኝ። ይህ አካል መንፈሳዊ ነገሮችን ፈጥሯል። ከነዚህም ውስጥ እስከ 3ኛው ሰማይ ድረስ ሐዋርያው ተመልካች ሆኖ ነበረ መንፈሳዊ ነገሮችን። እናም ሰው ሊናገር የማይችለውን የማይነገር ቅዱስ ጳውሎስ የተነጠቀውን ነው ቃል ሰማ መንፈሳዊያን እስከሆኑ ድረስ ካለ በኋላ እርሱ ራሱ የተባለው ሳብጀክቱ ማነው? እዚህ ጋር በደንብ አስተውሉ። ይህ አካል የተባለው መንፈሳዊ ነገርን ፈጥሯል የተባለው አካል ደግሞ ምን ተባለ? ድጋሚ እርሱ ራሱ ለሚገባው ጸጋን ይሰጣል። እርሱ ራሱ ለሚገባው ጸጋን ይሰጣል። ገነት የእርሱ ናትና ይህ አካል ነው እንግዲህ መንፈሳዊ ነገርን ፈጥሯል የተባለው ጸጋን ይሰጣል የተባለው ገነት እርሱ ናት የተባለው አንድ አካል ነው እና ይልና እርሱ ማን ነው? በእውነት የእግዚአብሔር መንፈስ ነው። አያችሁ፣ በእውነት ምንድን ነው? የእግዚአብሔር መንፈስ ነው። ዘ ሆሊ ስፒሪት። ይህ የእግዚአብሔር መንፈስ ምን መንፈሳዊ ነገሮችን ፈጥሯል። ከዛ እንዲህ ብሎ ይጨርሳል። አለበለዚያማ መንፈሳዊ ነገሮችን ፈጽሞ መፍጠር አልነበረበትም። እንዲህ ይላል። ኦኬ ይህ የእግዚአብሔር መንፈስ ምንም ፈጥሯል? መንፈሳዊ ነገሮችን ፈጥሯል። ክሪኤተር ነው፣ ፈጣሪ ነው። ቅዱስ ኢሬኒዮስ መንፈስ ቅዱስ ፈጣሪ እንደሆነ ያምናል። ለዘላለም ከአብ ጋር የነበረ መሆኑን ያምናል። ከአብና ከወልድ ጋር ፈጣሪ እንደሆነ ያምናል። ኦኬ ቤተክርስቲያንም ደግሞ የሥላሴ አማኝ እንደነበረች በደንብ ኮንፊስ አድርጓል። መንፈስ ቅዱስ መንፈሳዊ ነገሮችን ፈጥሯል። እርሱ ራሱ ለሚገባው ጸጋን ይሰጣል። ገነት የማናትና የእርሱ ናትና። እንግሊዝኛውን ክሮስ ቼክ ማድረግ የምትፈልጉ ሰዎች ዚስ ቢንግ የተባለው እንግዲህ ቢንግ አካል ነው። ኦኬ ዜርፎር ኦልሶ ሜድ ስፒሪቹዋል ቲንግስ መንፈሳዊ ነገሮችን ፈጠረ። ኦኬ ሜድ ስፒሪቹዋል ቲንግስ በደንብ አስተውሉ። ኦፍ ዊች አስ ፋር አስ ቱ ዘ ሰርድ ሄቨን ዘ አፖስትል ዋዝ ሜድ ስፔክታተር ኤንድ ሄርድ unspeakable words which it is not possible for a man to utter inasmuch as they are spiritual and he himself bestows on the worthy as inclination prompts him for paradise is his and ይልና he is truly the spirit of God። መንፈስ ቅዱስ መንፈሳዊ ነገሮችን እንደፈጠረ ገነት የእርሱ እንደሆነ ጸጋ ለሚገባው እንደሚሰጥ ከአብ ጋር ለዘላለም እንደነበረ አያችሁ። በቅዱስ ኢሬኒዮስ ቴዎሎጂ ወይ ደግሞ በቅዱስ ኢሬኒዮስ ትምህርቶች መሰረት አሁን ስንመለከት ይሄ አራተኛ አባት ነው ጋይስ። በቅዱስ ኢሬኒዮስ ቴዎሎጂ እና በቅዱስ ኢሬኒዮስ ትምህርት ምንድነው? ቤተክርስቲያን በአብ በወልድ በመንፈስ ቅዱስ ታምናለች። እሺ ወልድና መንፈስ ቅዱስ ከዘላለም ጀምሮ ከአብ ጋር ነበሩ። እሺ ወልድ የሁሉ ነገር ፈጣሪ እንደሆነ መንፈስ ቅዱስ አሁን ባየነው መሰረት የሁሉ ነገር ፈጣሪ እንደሆነ ወልድ ከአብ ጋር ሆኖ የሕያዋን አምላክ እንደሆነ ጋድ ኦፍ ዘ ሊቪንግ እንደሆነ ያምናል ቅዱስ ኢሬኒዮስ። ከስንት ጀምሮ የነበረ አባት ስመልኳችሁ? አራተኛ አባት እያየን ነው። ከ120 እስከ 200 ዓመተ ምህረት አራተኛ አባት እያየን ነው። ከኒቂያ በፊት የነበሩ በስላሴ የስላሴ ሊትራሊ እኛ እንደምናምኑ ሊትራሊ የሚያምኑ አባቶች። ኦኬ እናንተም ተፈስ እንድትሉሽ እኔም አንዴ ውሃ ነገር ልጎንጭ። ኮሜንት ላይ ቅዱስ ኢሬኒዮስ የምናማኝ ነበረ ተፍተፍ በሉ ተሳተፉ። እናንተም ደግሞ እስካሁን አራት አባቶችን አይተናል። ኦኬ ቅዱስ ኢሬኒዮስ የምናማኝ ነበረ። አንዴ አንተም ተሳተፍ። ምንድነው ወይስ ጥያቄ መመለስ አትወድም? እሺ እሺ የቅድስት ሥላሴ በጣም ጥሩ። ኦኬ ሃይላንዱ ሰገጠ ጋይስ። ውሃ ነገር ልጠጣ ብዬ ሃይላንዱ አልከፈታል አናቱ ላይ። ምንድነው? ተው እንጂ ተከፈት።
ፋይናሊ ተከፈተ። የቅድስት ሥላሴ አማኝ ነበር። ኦኬ እሺ፣ በደንብ ስሙ። እስካሁን ስንት አባቶች አየን በሥላሴ የሚያምኑ? ከኒቂያ በፊት ስንት አባቶች አየን? እስኪ ዘርዝሩልኝ ኮመንት ላይ። ቅድም 3 ጠቅሳችሁልኛል። እናንተም ባይዘዌ የምትጽፉት ነገር ጭንቅላታችሁ ላይ ተቀርጾ ስለሚቀር ተሳተፉ። እናንተ ስንት አባቶች አየን እስካሁን? አራት አባቶች እስካሁን ባየነው ራሱ ጋይስ ምን ያህል ከኒቂያ በፊት ሥላሴ ኒቂያ ላይ ነው እንትን የተባለው። ከኒቂያ በፊት የሥላሴ አማኞች ዛሬ ክርስቲያኖች እንደምናምነው ሥላሴን የሚያምኑ ሰዎች የሉም የሚለው ነገር ጋይስ ምን ያህል ተረት እንደሆነ እያያችሁ ነው። ባይዘው የማናነብ ከሆነ ቤተክርስቲያናችንን ቀረብ ብለን ለማወቅ ማንሞክር ከሆነ እንደዚህ ሰው ተረት ነው የሚነግረን። እሺ ሶሲ የመሲሁ ልጅ ለምሳሌ ፖሊካርፕ፣ ሄርማስ፣ እሺ ኢሬኒዮስ እና ዩስቲኖስ በጣም ጎበዝ። ትሬዠር የሚል ዩዘር ኔም ሄርማስ፣ ጀስቲን፣ ፖሊካርፕ እና ኢራኒስ፣ ቅዱስ ፖሊካርፕ፣ ሄሬኒዮስ፣ ሳሪት የተዋህዶ ልጅ ጎበዞች። ናይስ ዚስ ኢዝ ናይስ። በቃ ስንጽፍ እሺ ዜዶ ባለማተብ፣ እረኛው ሄርማስ፣ ቅዱስ ፖሊካርፕ፣ ቅዱስ ዩስቲኖስ ሰማዕትና ቅዱስ ሄሬኒዮስ። በጣም ጥሩ ናይስ። ዚስ ኢዝ ናይስ። በጣም አሪፍ። ኦኬ እሺ እስቲ ይሄንን ጥያቄ ለመለሰ ሰው ጋይስ ይሄን ጥያቄ ለመለሰ ሰው እሸልማለሁ። እውነቴን ነው የምላችሁ። በደንብ ስሙኝ። ሰማዕቱ ዩስጢኖስ ከስንት ዓመተ ምህረት እስከ ስንት ዓመተ ምህረት ነበረ የኖረው? ሰማዕቱ ዩስጢኖስ ከስንት ዓመተ ምህረት እስከ ስንት ዓመተ ምህረት ነበረ የኖረው? ሰማዕቱ ዩስጢኖስ ነው ያልኩት። ኦኬ የመጀመሪያው ሰው እንግዲህ ቀደመ። ዶክተር ዘላለም መልሶታል። ከ100 እስከ 165 ችግር የለውም ጋይስ፣ ይሄ ኖርማል ዓመተ ምህረት። ዞላ አንተን እንግዲህ ምን ብዬ ልሸለም ወንድሜ? ከ100 እስከ 165 ዓመተ ምህረት ኦኬ። ቅዱስ ዩስጢኖስ ሰማዕቱ ቅዱስ ዩስጢኖስ ከ100 እስከ 65 ከ100 እስከ 165 ከ120 እስከ 200 ብላችሁ የጻፋችሁ ሰዎች እሱ ማን ነው? ቅዱስ ሄሬኒዮስ አሁን ያየነው ማለት ነው። ዶክተር ዘላለም እሸልመዋለሁ፣ ችግር የለውም። እኔና እሱ በውስጥ እንተዋወቃለን። ኦኬ ስለዚህ እስካሁን 4 አባቶችን አየን ማለት ነው። ኦኬ ካሁን በኋላ በዛ ከተባለ 2 ወይም 3 አባቶችን ጨምርና እዚህ ላይ ፋይናላይዝ የምናደርግ ይሆናል። እሺ በደንብ አስተውሉ። ይሄን ዛሬ የምንነጋገረው ነገር ጋይስ በደንብ ማተር ይሄ እምነታችሁ ላይ ቅድስት ሥላሴ እምነት ከእግዚአብሔር የመጣ መገለጥ መሆኑን ከሐዋርያት ዘመን ጀምሮ ይታመን የነበረ እምነት መሆኑ ኦኬ ለክርስትናው ራሱ በራሱን ችሎ ማረጋገጫ ስለሆነ ኦኬ ጋይስ በደንብ ጆሮ ሰታችሁ ስሙ። እሺ ድምጽ ያለ አይደል አንተ ወይስ ስታካርኩ አለው ጋይስ? እሺ ኦኬ። ስለዚህ ኮመንቱን አንዴ ላጥፋሽ፣ ከዛ ወደሚቀጥለው አባት ደግሞ እንሄዳለን። ኦኬ እስካሁን 4 አባቶችን አየን። እናንተ ምርጦች 4 አባቶችን አየን። ኦኬ እሺ ከዛ ቅዱስ ሄሬኒዮስን እሺ አይተን ጨረስን። ቀጣይ ደግሞ ማንን እንመለከታለን? ቅዱስ ጎርጎሪዮስ። ያው ጎርጎሪዮስ ሲባል ብዙ አባቶች አሉ አይደል ጋይ? ያው ብዙ ጊዜ ግሪገሪ ወይ ደግሞ እኛ ለምሳሌ አንዳንድ ክርስቲያን ወንድሞች እናቶች ቅዱስ ጎርጎሪዮስ ሲባል አቡነ ጎርጎሪዮስ የሸዋ ሊቀ ጳጳስ አድርጎ ያው ጎርጎሪዮስ ብዙ ጊዜ በቤተክርስቲያን ውስጥ ግሪገሪ የሚለው ቃል ራሱ ሲተረጎም ጎርጎሪዮስ ስለሚባል እዚህ ሀገር ውስጥም ደግሞ በእኛ ቤተክርስቲያን ውስጥም ደግሞ ጎርጎሪዮስ አቡነ ጎርጎሪዮስ የሚባሉ ጳጳሳት የሆኑ አባቶቻችን ነው አምናሉና አሁን እኛ የምንመለከተው ማን ነው? ከኒቂያ በፊት የነበሩትን ኦኬ። ትኩረት ከኒቂያ በኋላ እኮ ጋይስ ሥላሴ አማኝ ኧረ መድኃኔዓለም ተውት። እሱ ተቆጥሮ አያልቅም። ሲጀመር የክርስትና መሰረትም ስለሆነ ሥላሴ ኦኬ፣ የሥላሴ እምነት እሺ። ሴንት ግሪጎሪ ኦፍ ታመታርገስ ወይ ደግሞ ቅዱስ ጎርጎሪዮስ ምን ገባሬ ተአምራት የሚባለው በጣም በተአምራቱ በጣም የሚታወቅ ጋይስ፣ ታብታቧን ከፍ እናድርጋት እሺ። 900 ሺህ እናስገባው። ጠቅጠቅ አድርጎ ወጋ አድርጓት እሺ። ሴንት ግሪጎሪ ኦፍ ታውመታርገስ ወይ ደግሞ ቅዱስ ጎርጎሪዮስ ገባሬ ተአምራት ይባላል። ቅዱስ ጎርጎሪዮስ ገባሬ ተአምራት ወይ ደግሞ ሴንት ግሪጎሪ ኦፍ ታውመታርገስ። እሺ ቅዱስ ጎርጎሪዮስ ማን ነው ከተባለ ይሄን እንድትለዩ ፈልጋለሁ። አሁን ብዙ ጊዜ ካፓዶሻን ፋዘርስ የሚባሉ አሉ፣ ከኒቂያ በኋላ የተነሱ አባቶች። ቅዱስ ጎርጎሪዮስ ዘንዚናዙ፣ ቅዱስ ጎርጎሪዮስ ዘኑሲስ እነሱ አይደሉም ኦኬ። እነሱ ከኒቂያ በኋላ የነበሩ አባቶች ናቸው። ይሄ ግን ከኒቂያ በፊት የነበረ ቅዱስ ጎርጎሪዮስ እናንተ በአማርኛ ያዙት ገባሬ ተአምራት ይባላል ወይ ደግሞ ታውመታርገስ የሚባለው ማለት ነው ኦኬ። እንደዛ ብላችሁ ያዙት።
ቅዱስ ጎርጎሪዮስ ገባሬ ተአምራት ወይ ደግሞ ሴንት ግሪጎሪ ታውመታርገስ መች ነው የነበረው ከተባለ በ213 እና ከ213 እስከ 275 ዓመተ ምህረት መካከል የኖረ ቅዱስ ጎርጎሪዮስ ገባሬ ተአምራት በጥንታዊ ክርስትና ውስጥ ትልቅ ሰው ነበረ። በተአምራዊ ተግባሮቹና በስነ መለኮታዊ ጽሑፎቹ ታዋቂ ነበረ። ከስንት እስከ ስንት ነበረ? ከ213 እስከ 275 ዓመተ ምህረት የኖረ ቅዱስ አባት ነው። በጣም በሚገርም ሁኔታ ጋይስ የሆነ አካባቢ የሆነ መንደር ሄዶ ማለት ነው እንዳለ ጣዖት አምላኪ የነበሩት ሙሉ ለሙሉ ወደ ክርስትና አጥቷል። በጣም ተአምር የሚሰራ የነበረ አባት ነው። ለዛ ነው ዘወንደር ወርከር ገባሬ ተአምራት ወይ ደግሞ ሴንት ግሪጎሪ ዘወንደር ወርከር ተብሎ የሚጠራው ለዛ ነው። ጣዖት አምላኪ የነበረ አካባቢን ሄዶ እንዳለ በቃ ትምህርት በማስተማር ብቻ አይደለም፣ በጣም ታምራትን እግዚአብሔር በሱ በኩል ታምራትን ይሰራ ነበር በግልጽ እና ሙሉ መንደር ሙሉ ሶሳይቲ ወደ ክርስትናው በመመለስ ይታወቃል። ከ213 እስከ 275 ዓመተ ምህረት የነበረ ምንድነው አባት ነው። ኦኬ አባት ነው። እሺ እስቲ እምነቱን እንመልከት። ቀደም አንድ ያልነገርኳችሁ ረሳሁት። እዚህ ጋር ይሄን አልነገርኳችሁ ማለት እሺ እቺ ነግራችኋለሁ። ቀደም የመንፈስ ቅዱስን ፈጣሪነት ሶርሱን አልነገርኳችሁ። ጽሁፉን እሺ የሆነ ቦታ ተነጋግረን አስቀምጥላችኋለሁ። አጌንስት ሄረሲስ ቡክ 2 ቻፕተር 30 ቁጥር 8 አጌንስት ሄረሲስ ቡክ 2 ቻፕተር 30 ቁጥር 8 የመንፈስ ቅዱስን ፈጣሪነት ማለት ነው። ኦኬ ቅዱስ ጎርጎሪዮስ ገባሬ ተአምራት እንዲህ ብሎ ይናገራል። ዲክላሬሽን ኦፍ ፌዝ የሚባል ጽሁፍ አለው። ዲክላሬሽን ኦፍ ፌዝ የሚል ጽሁፍ አለው። ኦኬ እንዲህ ይላል። እኔ አጠር ባለ መልኩ እናንተ እንድትረዱት እንግዲህ ይሄ አባት በደንብ አስተውሉ። ጽሁፉን ዲቴል ገብታችሁ እኔ እንዳይበዛባችሁ በሚለው ነው እንጂ ሙሉን ገብታችሁ ብታነቡት ቃል በቃል ሊትራሊ ኒቂያ ጉባኤ ላይ የተቀመጠው የእምነት መግለጫ ነው የሚመስለው። ከኒቂያ ጉባኤ ከስንት ዓመት በፊት ነበረ? 325 ላይ ነው ኒቂያ የተካሄደው ጋይዝ። ያረፈው ራሱ ኒቂያ ጉባኤ ከመካሄዱ ከ50 ዓመት በፊት ነው ያረፈው፣ ወይ ደግሞ የሞተው። እረፍት ነው የምንለው እኛ ክርስቲያኖች፣ ለአባቶቻችን ሞት አንልም። እንዲህ ይላል። አንድ አምላክ አለ። እሺ አንድ አምላክ አለ፣ የሕያው ቃል አባት። ቃል የተባለው ወልድ ነው። አንድ አምላክ አለ፣ የሕያው ቃል አባት። አንድ ጌታ አለ። እሺ አንድ ጌታ፣ ጌታችን ኢየሱስ ማለት ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ። አንድ መንፈስ ቅዱስም አለ፣ ሕያው ከእግዚአብሔር ዘንድ ያለው በወልድም የተገለጠ እያለ ያስቀምጣል። ምን አለ? አንድ አምላክ አለ፣ የሕያው ቃል አባት አብን። አንድ ጌታ አለ። ይሄ ጌታ ጌታችን ኢየሱስ ከማን የተገኘው? ከእውነተኛ አምላክ የተገኘ እውነተኛ አምላክ። እኛ ክርስቲያኖች ከዚህ የተለየ ተናገር እንዴ? አልተናገርንም እኮ። አንድ መንፈስ ቅዱስም አለ፣ ሕያው ከእግዚአብሔር ዘንድ ያለው በወልድም የተገለጠው። ከዛ ምን ይላል መሰላችሁ ጋይስ? በጣም የሚገርመው በክብርና በዘላለማዊነት እና ሉዓላዊነት በክብር አንድ። እሺ በዘላለማዊነት ሁሌ በክብር አንድ፣ በዘላለማዊነት ሁለት፣ በሉዓላዊነት ያልተከፋፈለ እና እሺ ያልተገለለ ፍጹም ሥላሴ አለ። አምስተኛ አባት አያችሁ። በክብር አንድ፣ በዘላለማዊነት ሁለት፣ በሉዓላዊነት ወይ በገዢነት ሶስት፣ ያልተከፋፈለና ያልተገለለ ፍጹም ምን አለ? ሥላሴ አለ። ስለዚህ በሥላሴ ውስጥ የተፈጠረም ሆነ የሚገዛ ምንም ነገር የለም። በሥላሴ ውስጥ ምን የለም ጋይስ? የተፈጠረም ሆነ የሚገዛ ምንም ነገር የለም። ምን ማለት ነው? አብ ወልድ መንፈስ ቅዱስ በስልጣን አንድ ናቸው ማለት ነው። ይኸው እዚህ ጋር እኮ አለ። በክብር መለያየት የለም፣ በዘላለማዊነት መለያየት የለም፣ በሉዓላዊነት ወይ ደግሞ በገዢነት መለያየት የለም። ያልተከፋፈለና ያልተገለለ ፍጹም ሥላሴ አለ፣ ፍጹም የሆነ ሥላሴ። ስለዚህ በሥላሴ ውስጥ የተፈጠረም ሆነ የሚገዛ ምንም ነገር የለም። አያችሁ፣ አንድ አምላክ አለ፣ የሕያው ቃል አባት እግዚአብሔር አብን። አንድ ጌታ አለ፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ። አንድ መንፈስ ቅዱስም አለ፣ ሕያው ከእግዚአብሔር ዘንድ ያለው እሺ በወልድም የተገለጠው በክብርና በዘላለማዊነት ሉዓላዊነት ያልተከፋፈለና ያልተገለለ ፍጹም የሆነ ሥላሴ አለ። እንደው አማርኛውን ስንተረጉም ከራሳችን አምጥተን እንዳይመስላቸው ዲክላሬሽን ኦፍ ፌዝ ሶርሱ እንግሊዝኛውም እንደዚህ ይላል። ላንብብላችሁ። ታች ከቤተክርስቲያን ውጭ ያላችሁ ሰዎች እያያችሁ እንደሆነ እየተመለከቱ ስለሆነ አላችሁ ብዙ ሰዎች there is one God the father of the living word who is his subsistent wisdom okay and power and eternal image ስለወልድ ነው የሚናገረው። ይሄንን perfect begetter of the perfect begotten
the father of the only begotten son አይታችኋል the only begotten son ከአብ there is one lord only of the only god of god ይኸው ከእውነተኛ አምላክ የተገኘ እውነተኛ አምላክ አንድ ጌታ አለ እሺ image and likeness of deity efficient word ካለ በኋላ and there is one holy spirit having his subsistence from god and being made manifest by the son ካለ በኋላ there is a perfect what trinity ፍጹም የሆነ ስላሴ ፍጹም ሲሆን ስላሴ perfect trinity በምን in glory በክብር eternity በዘላለማዊነት እና sovereignty በገዢነት neither divided nor estranged therefore there is nothing either created በስላሴ ውስጥ የተፈጠረ ነገር የለም nor in servitude in the trinity ወይ ደግሞ የሚገዛ የሚባል ነገር የለም ወልድ መንፈስ ቅዱስ አንድ አምላክ መገዛትም የተገዛ የሚገዛም ነገር የለም የተፈጠረም ነገር የለም በስላሴ ውስጥ ይሄው ኒቂያ ጉባኤ ከመደረጉ ለምሳሌ ከ50 ዓመት በፊት ያረፈ የቤተክርስቲያን አባት ኒቂያ ጉባኤ ከመደረጉ ያረፈ ከ50 ዓመት በፊት ያረፈ ይሄን ያስተማረ አይደለም ያረፈ የቤተክርስቲያን አባት አረ ይሄ አባት በዚህ ብቻ ቢያበቃ ጥሩ ነው ጋይስ ይሄን ጽሑፍ ያሳየዋችሁ ዲክላሬሽን ኦፍ ፌዝ ላይ ነው ራሱ ቅዱስ ጎርጎሪዮስ ሴንት ግሪጎሪ ታመታርገስ ወይ ደግሞ ቅዱስ ጎርጎሪዮስ ገባሬ ታምራ ዘ ወንደር ወርከር ኦን ዘ ትሪኒቲ የሚል ጽሑፍ አለው ይሄ አባት እንዳልኳችሁ እንዳይረሳ ኒቂያ ጉባኤ ከመደረጉ ከ50 ዓመት በፊት የነበረ አባት ነው ሊረሳ አይገባም እንግሊዘኛው እንደዚህ ያስቀምጧል እኔ አማርኛውን ላንብብላችሁ በደንብ ስሙ ሁሉም አካላት እቺ ነገር ቆይ እንግሊዘኛውን አንዴ ላንብብላችሁና ልሂድ all the persons are one nature one essence one will and are called the what the holy trinity እሺ አማርኛውን እናንብብ ውስጥ ይሄ አባት ምን እያለ ነው on the trinity በሚለው ጽሑፍ ላይ ሁሉም አካላት የተባሉት አብ ወልድ መንፈስ ቅዱስ ነው አንድ መለኮት one essence ስንት ናቸው አሁን ዛሬ ያለ ስንት ሰው ይቃዣል አይደል አንድ መለኮት ቤተክርስቲያናችን ይሄው ከጥንት ጀምሮ የነበራት እምነት ነው አንድ መለኮት አንድ ባህሪ ቅድስት ሥላሴ ስንት ናቸው አንድ ባህሪ ናቸው አንድ ፍቃድ ወንድማችን ኤፍሬም ባለ ጊዜ በቅድስት ሥላሴ ዘንድ ሶስት ፍቃድ አለ ያልከው ከየት ነው የለም በአባቶች ዘንድ አይታወቅም እንደዚህ አይነት ትምህርት አንድ መለኮት ነው ቅድስት ሥላሴ ዘንድ ያለው አንድ መለኮት አንድ ባህሪ ነው አንድም ፍቃድ ነው ያላቸው እና ቅድስት ሥላሴ ይባላሉ ምን ይባላሉ ጋይስ ቅድስት ሥላሴ ይባላሉ ታዲያኛ ዛሬ ክርስቲያኖች ከዚህ የተለየ ነገር ነው ምናምነው ከቅድም ጀምሮ ስናሳይ ከነበረው የተለየ ነገር ነው ምናምነው እና አንድ ባህሪ በሶስት አካላት ተገልጦ 3 persons one nature ከዛ እንደዚህ ይላል በደንብ አስተውሉ ቃል ራሱ ከፍጥረት ሁሉ በፊት ነበረ ቃል ወልድ ማለት ነው ከፍጥረት ሁሉ በፊት ነበረ ከዘላለም የተገኘ ዘላለማዊ አገላለጻቸው ቆሞድላቸው ከእውነተኛ ምንጭ የተገኘ እውነተኛ ምንጭ ከብርሃን የተገኘ ብርሃን ቃል በስጋ ከመገለጡ በፊት በደንብ አስተውሉ ቃል በስጋ ከመገለጡ በፊት የሥላሴ አንድ ባህሪ እንጂ ሁለት ባህሪ አልነበሩም ሥላሴ የሥላሴን ባህሪ ወልድ በስጋ ከተገለጠ በኋላ አንድ ሆኖ ጸንቷል የምን የሥላሴ ባህሪ አንድ ሆኖ ጸንቷል ባህሪው ላይ ለውጣ የለበትም ቅድስት ሥላሴ ነገር ግን ማንም ሰው በደንብ አስተውሉ ማንም ሰው ቃል ስጋን ገንዘብ በማድረጉ ምክንያት ሥላሴ ላይ ጭማሪ አለ ብሎ ቢያምን በደንብ አስተውሉ ማንም ሰው ቃል ስጋን ገንዘብ በማድረጉ ምክንያት ሥላሴ ላይ ጭማሪ አለ ብሎ ቢያምን እሺ ከሐዋርያት ቤተክርስቲያን የተለየ ነው ይህ ከእግዚአብሔር የተሰጠን ፍጹምና ቅዱስ የሆነ ሐዋርያዊ እምነት ነው በዘመናት ሁሉ አቤት ለዘላለሙ እሺ በምን በዘመናት ሁሉ ለዘላለሙ ለቅድስት ሥላሴ ክብር ምስጋና ይሁን አሜን በዘመናት ሁሉ ይኸው ድጋሚ አባት ኒቂያ ጉባኤ ከመደረጉ 50 ዓመት በፊት ያረፈ አባት በዘመናት ሁሉ ለዘላለሙ ለቅድስት ሥላሴ ክብር ምስጋና ይሁን አሜን ይሄን ነገር ከራሳችን እንደው ፈጥረን ነው አማርኛውን የተረጎም ነው አይደለም እንግሊዘኛውን እዚሁ አስቀምጬላችኋል ክሮስ ቼክ ማድረግ ለምትፈልጉ ሴንት ግሪጎሪ ኦፍ ታማታርገስ ኦን ዘ ትሪኒቲ በሚለው ጽሑፉ ላይ እንዲህ ብሎ ይናገራል all the persons are one nature ቅድም እንዳልኳችሁ አንድ ባህሪ one essence አንድ መለኮት one will አንድ ፍቃድ and are called the holy trinity ቅድስት ሥላሴ ይባላሉ አንድ ባህሪ በሶስት አካላት one nature in 3 persons
ከዛ መጨረሻ ላይ ያልኳችሁ ዋናው ፓርቲ ስለሆነ መጨረሻ ላይ ምን አልኳችሁ? ዚስ ኢዝ ዘ ፐርፌክት ሆሊ አፖስቶሊክ ፌዝ ኦፍ ዘ ሆሊ ጋድ። እግዚአብሔር የሰጠን ቅዱስና እውነተኛ ፍጽምት የሆነች እምነት ይሄ ነው። ፕሬዝ ቱ ዘ ዋት ፕሬዝ ቱ ዘ ሆሊ ትሪኒቲ ፎርኤቨር፣ ለቅድስት ሥላሴ ለዘላለም በዘመናት ሁሉ ክብር ምስጋና ይገባል። በዘመናት ሁሉ ለዘላለሙ ለቅድስት ሥላሴ ክብር ምስጋና ይገባል። እስቲ ኮመንት ስከፍት አሜን በሉ። አምላካችሁን አመስግኑ። የጴንጤ ፓስተር እንዳልሆንባችሁ። በዘመናት ሁሉ ለማን ይገባል? ለቅድስት ሥላሴ ለዘላለሙ ለቅድስት ሥላሴ ክብር ምስጋና ይገባል። አሜን አሜን ነው እንዳለ ሰውዬ። እሺ where did I put my drink? አሜን ኦኬ። እሺ አንዴ ቆይ ጋይስ፣ ትንሽ ኢነርጂ ነገር ልጎንጭ መሰለኝ። እሺ ኦኬ አያችሁ ጋይስ ኦኬ። አሁን ተጨማሪ አያችኋል። ቅዱስ ጎርጎርዮስ ገባሪ ታምራት ስንተኛ አባት አየን? አሁን ስንተኛ አባት አየን? አምስተኛ አባት። አምስተኛ አባት በጣም ጥሩ። ቅዱስ ጎርጎርዮስ ገባሪ ተአምራት ይባላል። በተአምሩ የሆነ ማህበረሰብን በጣም ይታወቃል። ብዙ ሰው ያለበትን አካባቢ ሄዶ እንዳለ ኤቲስት እግዚአብሔርን የማያምኑ ሰዎችን እዛ አካባቢ ሄዶ በጣም በቃ ዘወንደር ወርከር ገባሪ ተአምራት የተባለው ለዛ በጣም ተአምር እግዚአብሔር በሱ በኩል ይሰራ ነበር። ይሄ እምነቱን ስንመለከት ደግሞ እኛ ክርስቲያኖች ዛሬ እንደምናምኑ እግዚአብሔር እኮ ምን ያህል እንደሚወደን ጋይስ፣ እውነት እግዚአብሔር ምን ያህል እንደሚወደን እኮ ጋይስ አይዲያው የላችሁ። በጌታ ቤተክርስቲያን ውስጥ መቆየት ማይ ጉድነስ ኦኬ። አንዴ ሪቪዥን ነገር ሰጣችኋለሁ። ሜቢ ረፈድ አድርጋችሁ አንድ ሁለት አባት ካየን በኋላ የመጣችሁ ሰዎች ካላችሁ አጠር ያለች ነገር አባቶቹን እነዚህ አባቶችን አይተናል እምነታቸውን የሚለው ነገር አጠር ያለች ሪቪዥን ሰጣችኋለሁ። እሺ፣ ስለዚህ ወደ መጨረሻው እንሂድ። ወደ መጨረሻውና አንድ አድሬስ ማድረገው ከተርቱሊያን ጋር በተገናኘ ጠርጡለስን እንዴት ነው የምንቀበለው ተርቱሊያን የሚለውን ነገር መጨረሻ ላይ የሆነ ነገር ነግራችኋለሁ። ኦኬ፣ የሆነ ነገር ነግራችኋለሁ። ብዙ ጊዜ ከሱ ጋር ስለሚነሳና ከሥላሴ ጋር በተገናኘ አንድ ሚስኮንሰፕሽን ደግሞ የሚነሳ ነገር አለ። ብዙ ሰዎች ያለ ሚስኮንሰፕሽን እሱንም አጠራላችኋለሁ። እሺ፣ ታብታቡን 1 ሚሊዮን እናስገባው። ኮመንት መልሼ ላጠፋ ነው እናንተ የእግዚአብሔር ምርጦች። እሺ ኦኬ። ባለፈው እሺ ቅዱስ ጎርጎርዮስን ጨረስን። እሺ አንዴ የማማይን ውይይት አይታችሁ ከሆነ ማማይን አንድ ጥያቄ ጠይቀቻት። ያቺ ሙስሊሟ ልጅ ያው እንግዲህ ኡስታዞቿ አንብቢ ያሏት ነው ዞሮ ይዛ የመጣችው። እኔ በሱ አልፈርድም። ምን የሚል ጥያቄ ጠይቀቻት? በስላሴ ውስጥ መበላለጥ አለ ብሎ የሚያምን ሰው ካለ በስላሴ ውስጥ መበላለጥ በስልጣን መበላለጥ አለ ብሎ ሰው ካመነ መናፍቅ ነው ብላ ጠይቀቻት። ከዛ ማማይ ምን ብላ መለሰች? ማማይም ትክክለኛ መልስ ነው የመለሰችው። አዎ መናፍቅ ነው። ነገር ግን አንዳንድ አባቶች ወልድ በስጋ ከመገለጡ በፊት የባሪያን መልክ ያዘ ከመባለው አንጻር በስጋ ከመገለጡ ከመላእክት ማሳነስኮ ከመባለው አንጻር ከአብ ኦኬ መጥቶ በመንከራተቱ መከራን በመቀበሉ ከአብ አንሷል ብለው የጻፉ አሉ፣ ያብራሩ አሉ ብላ መለሰች። ማማይ ትክክለኛ መልስ ኤግዛክትሊ ትክክለኛ መልስ ነው የመለሰች። ከዛ ልጅቷ መለስ አደረገችና በደንብ ስሙ። በስላሴ ውስጥ መበላለጥ አለ መጀመሪያ የጠየቀችው ጥያቄ አሁንም ሪኮል አድርግላችሁ። በስላሴ ውስጥ መበላለጥ አለ ብሎ የሚያምን ሰው መናፍቅ ነው ብላ ጠየቀቻት ማማይ። አዎ ማማይ መናፍቅ ነው ስትላት ይሄው አርጌንስ መናፍቅ ነው ብላ የአርጌንስን ጽሑፍ አመጣች። አርጌንስ በአንዳንድ ጽሑፎቹ ምክንያት በእኛ ቤተክርስቲያን ቅዱስ አይባልም። በእኛ ብቻ ሳይሆን በኦሪየንታልም ሌሎች ቤተክርስቲያናትም ሆሊ ወይ ቅዱስ አይባልም አርጌንስ። ግን ደግሞ ጽሑፎችን እንመለከት። አርጌንስ እንደው በስላሴ ዘንድ መበላለጥ አለ ብሎ ያምና? እስቲ አርጌንስ ንገረን። ኦሪገን ወይ ደግሞ አርጌንስ የምንለው እሺ፣ አርጌንስ ወይ ደግሞ ኦሪገን
እስካሁን እያየን ያለ ነው ጋይስ። ዓመተ ምህረቱን እያያችሁ ግን ከመጀመሪያው ክፍለ ዘመን እስከ 250 ዓመተ ምህረት እስካሁን እያየን ያለ ነው። በ185 እና በ254 ዓመተ ምህረት መካከል የኖረው አርጌንስ መቼ ነው የኖረው? በ185 እና በ254 ዓመተ ምህረት ከ185 እስከ 154 ያው አሌክሳንድሪያ አካባቢ ነው እንደምታውቁት። በጣም ኦፍ ኮርስ በጊዜው የሚገራርሙ ጽሁፎች አሉት አርጌንስ። አንዳንድ እንደው ያው አንዳንዴ ኤኒዌይስ ብቻ እሱን እንተውና ከ185 እስከ 254 ዓመተ ምህረት የነበረ ስኮላር ነው። የምን የቤተ ክርስቲያን ስኮላር። ስለዚህ አርጌንስን እንጠይቀው እስቲ። አርጌንስ እንደው በስላሴ ዘንድ መበላለጥ አለ ብለህ ታምናለህ? አርጌንስን ስንጠይቀው ወዲያው ምን ይላችኋል መሰላችሁ? ይኸው መጣ አርጌንስ። ኧረ አርጌንስ ምን እንደሚል እንስማው። አርጌንስ ምን ይለናል? ጽሁፉን ላሳያችሁ መጀመሪያ ሶርሱ on the first principle በደንብ አስተውሉ። on the first principle chapter 3 number 7 ላይ on the first principle chapter 3 number 7 ላይ እንዲህ ብሎ ይናገራል። አማርኛውን ላምብላችሁ ነው ወደዚህ እመጣለሁ። እንዲህ ይላል። አማርኛውን አጠር ባለ መልኩ እናንተ እንደተረዱት ነው። አርጌንስ መናፍቅ ነው፣ በስላሴ መካከል መበላለጥ ስላለ እንደዛ ብሎ ስለሚያምን ከየት አመጣሽ? እንዲህ የሚባል ነገር የለም። ከስጋው አንጻር የጻፈው ነገር አለ እንጂ በስላሴ ዘንድ ብሎ አያምንም። ማስረጃ አለን፣ ኦፍ ኮርስ ማስረጃ አለን። እንዲህ ይላል አርጌንስ፣ ከዚህም በላይ በስላሴ ውስጥ ትልቅ ወይም ትንሽ ተብሎ የሚጠራ ነገር የለም። አርጌንስ ገና ሲጀምር መታባቸው ትምህርታቸውን እኮ። ከዚህም በላይ ምን በስላሴ ውስጥ ይሄው በስላሴ ውስጥ ትልቅ ወይም ትንሽ ተብሎ የሚጠራ ነገር የለም። ጋዲ ድንገት ስተረጎሙ ተሳስተ እንዳይሆን እባክህ እንግሊዘኛውን ቼክ አድርገው እስቲ። አረ ይሄው ቀደም እንዳልኳችሁ ሞር ኦቨር nothing in the trinity can be called greater or less. nothing in the trinity can be called greater or less. ትልቅ ወይም ትንሽ የሚበልጥ የሚያንስ የሚባል ነገር የለም በስላሴ ውስጥ። ኦኬ እንደውም እዚህ ጋር ምክንያቱም ምን ብሎ ያስቀምጣል? እኔ አማርኛው ላይ አላስቀምጥኩላችሁም እንጂ እንዳይንዛዛ ሲንስ ይላል። ምክንያቱም ሲያስቀምጥ the fountain of divinity alone contains all things. ኦኬ የመለኮት ምንጩ አንድ ስለሆነ ኦኬ fountain of divinity የመለኮት ምንጭ contains all things by his word and reason and by the spirit of his mouth sanctifies all things እያለ መዝሙር 33ን ይጠቅሳል ጋይስ። መዝሙር 33ን ኦኬ by the word of the Lord were the heavens strengthened በእግዚአብሔር ቃል ሰማያት ጸኑ ሚሊዮን ይጠቅሳል። and all their power by the spirit of his mouth ኦኬ በአፉ ምስትንፋስ አይታችኋል ስላሴ እንዴት እንደሚያስቀምጥ እግዚአብሔር ራሱ ሰማያትን የፈጠረበትን። ይሄው በቃ አርጌንስ አለ። አርጌንስ በዚህ ብቻ ቢያቆም ጥሩ ነው ጋይስ። ከዚህም በላይ በስላሴ ውስጥ ትልቅ ወይም ትንሽ ተብሎ የሚጠራ ነገር የለም። ቢንጎ ሙስሊሞች ካሁን በኋላ ተሳስታችሁ ይሄን አርጊመንት ተሳስታችሁ እንዳይለምዳችሁ እንዳታነሱ። አርጌንስ በዚህ ቢያበቃ ጥሩ ነው። እዚህ ጽሁፉ ላይ ምን ይላል? ወረድ ብሎ ይህም በሐዋርያው ጳውሎስ በደንብ አስተውሉ። ይህም በሐዋርያው ጳውሎስ የስላሴ ኃይል አንድና አንድ መሆኑን ሲያሳይ። የስላሴ ኃይል ስንት ነው? አንድና አንድ። ምን ማለት ነው አንድና አንድ? አማርኛው አንድና አንድ አለው ቃል በቃል። This is most clearly pointed out by the Apostle Paul when demonstrating that the power of the Trinity is one and the same. The power of the Trinity ምንድነው? is one and the same። ይሄን አርጌንስ ነው እያለ ያለው። የቅድስት ስላሴ ስልጣን ወይ ደግሞ ፓወር ኦፍ ዘ ትሪኒቲ ስንት ነው? አንድ ነው። ምንጩ ለምን? ፋውንቴን ኦፍ ሳልቬሽን ፋውንቴን ኦፍ ዲቪኒቲ አንድ ስለሆነ በመለኮት አንድ ስለሆነ ስልጣናቸውም ስንት ነው? ኢዝ ዋን ኤንድ ዘ ሴም። አንድ አይነት ስልጣን ያላቸው። ይሄው የስላሴ ኃይል አንድና አንድ። ሜቢ እዚህ ጋር አማርኛውን ስተረጉሙ ሜቢ የተሻለ ቃል መጠቀም ነበረብኝ። አይ ቲንክ ሶ ዋን ኤንድ ዘ ሴም የሚለው ቆይስ አንድና አንድ አይነት ነው ማለት የነበረብኝ። ኤኒዌይስ ዋን ኤንድ ዘ ሴም ብቻ ኃይላቸው አንድ ነው። ዋን ኤንድ ዘ ሴም አንድ አይነት ስልጣን ነው፣ አንድ አይነት ኃይል ያላቸው መሆኑን ሲያሳይ በቃሉ በግልጽ አሳይቷል። ምን የሚለው መሰላችሁ ጋይስ? ከዚህ በፊት ስንማማር ስለ ስላሴ በመጽሐፍ ቅዱስ ነግሬያችኋል ነበር። ትዝ የሚላችሁ ከሆነ እንዲህ በማለት አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4ን ይጠቅሳል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ እንዲህ ይላል፣ የጸጋ ስጦታ ልዩ ልዩ ነው። እሺ መንፈስ ግን አንድ ነው። የጸጋ ስጦታ ስንት ነው? ልዩ ልዩ ነው። አርጌንስ ነው እንግዲህ ጳውሎስ መጽሐፍ ቅዱስ ላይ የስላሴ the power of the trinity ወይ ደግሞ የቅድስት ስላሴ አንድ መሆኑን ሲያሳየን ፓወራቸው ዋን ኤንድ ዘ ሴም አንድና አንድ መሆኑን ሲያሳይ በመለኮት አንድ መሆናቸውን ሲያሳየን
የጸጋ ስጦታ ልዩ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4ን ይጠቅሳል። የጸጋም ስጦታ ልዩ ልዩ ነው። መንፈስ ግን አንድ ነው። አንድ የተባለው መንፈስ ምንድን ነው? መንፈስ ቅዱስ። ኦፕሬሽን ይለያያሉ። ባይዘው በቅድስት ሥላሴ ውስጥ ኦፕሬሽን አለ፣ አሰራር አለ። ኦኬ መንፈስ ቅዱስ አንድ ነው። የጸጋ ስጦታ ግን የጸጋ ስጦታ ማን ነው የሚሰጠው? መንፈስ ቅዱስ ስለሆነ የጸጋ ስጦታ አንድ ነው። እሺ ጳውሎስ ይገርመኛል እኮ ቅዱስ ጳውሎስ ጽሑፉ አገልግሎትም ጋይስ ልዩ ልዩ ነው፣ ጌታም ግን አንድ ነው። አገልግሎት ስንት ነው? ልዩ ልዩ ነው። ጌታ ስንት ነው? አንድ ጌታ ነው ያለው። አንድ መንፈስ ቅዱስ ነው ያለው። እሺ አሰራርም ልዩ ልዩ ነው። ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። አብ ደግሞ አንድ ነው። አብ፣ ወልድ፣ መንፈስ ቅዱስ። ይሄንን ጠቅሶ ሐዋርያው ጳውሎስ የሥላሴ ኃይል አርጌንስ እምነቱ ምንድን ነው ከተባለ በሥላሴ ውስጥ ትንሽ ወይም ትልቅ የሚባል there is nothing greater or lesser in the Trinity the power of the Trinity is just one and the same የቅድስት ሥላሴ ኃይል አንድና ተመሳሳይ ነው። አንድና ተመሳሳይ መጨረሻ ላይ ምን ብሎ እንትን ይላል? ከዚህም በሥላሴ ውስጥ ምንም ልዩነት እንደሌለ በግልጽ ማየት ይቻላል። በቅድስት ሥላሴ ውስጥ ምንም አይነት ልዩነት የለም፣ የስልጣን ልዩነት። ይሄው እንግሊዝኛው on the first principle chapter 3 እሺ ነምበር 7 ላይ አርጊንስ በግልጽ ያስቀምጣል። የቀደም ያልኳችሁ this is most clearly pointed out by the apostle Paul when demonstrating that the power of the Trinity is one and the same ስልጣናቸው አንድ ነው። ይሄው አርጊንስ እምነቱ እኛ ክርስቲያኖች ከምናምኑ ይለያል ጋይስ። but the manifestation of the spirit ካለ በኋላ from which it most clearly follows that there is no difference in the Trinity በቃ በስልጣን ምንም ልዩነት የለም። ኮመንቱ ላብራላችሁና እንዴ አርጌንስ በስላሴ ውስጥ መበላለጥ አለ ብሎ ያምናል? አሁን ካሳያችሁ ጽሑፍ አንፃር እስቲ ንገሩ። አርጌንስ አሁን ይኸው በግልጽ ነው። በቃ ወፍ የሚለውን መልስ ወደጀዋለሁ። ወፍ የሚለውን መልስ ወደጀዋለሁ። መቤቴ እሺ እናንተ አዝጎች አንዳንዴ እኮ ታዝናኑኛላችሁ። እሺ ብሎ ያምናል? አያምንም። ወፍ ትክክለኛ ወፍ ኬት መጡ? ወፍ ኦኬ አያምንም። ማቴሪያሉን አስቀምጥላችኋለሁ ጋይስ። ስክሪንሻት ምናምን እንትን የምትሉ ሰዎች ካላችሁ ፓወርፖይንቱን አስቀምጥላችኋለሁ። እሺ የሆነ ቴሌግራም ግሩፕ ላይ አስቀምጥላችኋለሁ። ኦኬ አርጌንስ አንድ ደግሞ መጨረሻ ላይ ልንገራችሁና ከዛ በኋላ እዚህ ላይ ሰመራይዝ እናደርግ። ሌሎች አባቶችን ማንሳት ይቻል ነበር፣ ነገር ግን አትሊስት 6 አባቶችን ብዙ ጊዜ እንደው በቃ ስም ያላቸው በስርዓት በብዙዎች ዘንድ የሚታወቁ እንጂ ከዛ ውጪም የሌሎች አባቶች ማቴሪያልም ማሳየት ይቻላል። ኦኬ የሌሎች አባቶችም ማቴሪያል ማሳየት ይቻላል። ሴልሰም የሚባል አንድ መናፍቅ ነበር። ብቻ አይዲዮሎጂው ምንድነው? ያው የክርስትናው ከጣዖት አምላኪ ነው እንደመጣው ምናምን ብቻ ብዙ ነገር ያወራል እና ስለ ወልድም የነበረው ምልከታ እንደዛ ነውና አርጌንስ ራሱ ወልድ የሚመለክ መሆኑ ኦኬ አንዴ ቆይ እሺ ኮሜንቱ አላጥፋና ከዛ ይሄን አሳያችሁና አንድ አፍታ ሰመራይዝ አድርገን በቪዲዮ ክቻስ እንላለን ማለት ነው። እሺ አርጌንስ ኮንትራ ሴልሰም የሚለው ጽሑፉ ላይ ቡክ 8 ቻፕተር 12 ላይ አንድ ሐሳብ ያስቀምጣል። ይሄ ሴልሰም የሚባለው እንዳልኳችሁ መናፍቅ ነውና የተለያየ አይነት ምፍቅና ነው ያለው። በእርግጥ ፈላስፋ ነገር ነው፣ ጣዖት አምላኪ ነው ምናምን፣ ነገር ግን የተለያየ ፊሎሶፊ ነው ያለው። ነገር ግን ክርስትናን አታክ በማድረግ ነው የሚታወቀው። ብዙ ጊዜ ክርስትናን አታክ በማድረግ በጊዜው ማለት ነው። እና ኮንትራ ሴልሰም ማለት አጌንስት ሴልሰም ማለት ነው። ቡክ 8 ቻፕተር 12 ላይ እንዲህ ብሎ ይናገራል። አብና ወልድ ስላላቸው ግንኙነቶች ከተናገረ በኋላ አርጌንስ እንዲህ ይላል። እንግዲህ ማንን እንደሚያመልክ አርጌንስ ተመልከቱ። አብና ወልድን እንደሚያመልክ ኦኬ። አብ ወልድ መንፈስ ቅዱስ ኦፍ ኮርስ ሌሎች ኦን ዘ ሆሊ ስፒሪት የሚለው ጽሑፉን ብትመለከቱት በጣም ደስ ይለኛል። ኦኬ እኔ እጥር ምጥን ያለ ነገር እናንተ አንደርስታንድ እንድታደርጉት። ስለዚህ የእውነትን አባትና በደንብ አስተውሉ።
የእውነትን አባትና እውነት የሆኑን ወልድን እናመልካለን። የእውነትን አባት እና እውነት የሆነውን ወልድን እናመልካለን። ቅድም ካሳያችሁ ጽሑፍ ኦፍኮርስ በስላሴው ስልጣን ልዩነት እንደሌለ፣ አንድ የመለኮት ምንጭ እንደሆነ፣ መበላለጥ እንደሌለ አብና ወልድን ቅድም ባሳያችሁ ጽሑፍ ላይ ዲፔንድ አድርጋችሁ አብ ወልድ መንፈስ ቅዱስ የስልጣን መበላለጥ እንደሌላቸው፣ አንድ የመለኮት ምንጭ እንደሆነ፣ ልዩነት ስልጣናቸው ኃይላቸው አንድ እንደሆነ ከሆነ እዚህ ጋር መልስ የሚሰጥለት አካል ስለሆነ እንጂ መንፈስ ቅዱስ ረስቶት አይደለም። መልስ ሲሰጥ ግን ጽሑፉን የሰጠበት ዓላማ አብና ወልድ መካከል ያለ ግንኙነትን እያብራራ ስለነበር ምን አለ? የእውነትን አባትና እውነት የሆነውን ወልድን እናመልካለን። ይሄው ኮንትራሴልሰም ቡክ 8 ቻፕተር 12 ላይ we worship therefore who the father of truth አብ and the son who is the truth ከአብ የተወለደ ስለሆነ ከዘላለም the father of truth የተባለው አብ ነው። and the son ወልድንም እናመልካለን who is who the truth የእውነትን አባትና እውነት የሆኑን ማን እናመልካለን? ወልድን እናመልካለን። And these while they are two ሁለት ቢሆኑም considered as persons or subsistences are one in unity of thought አንድ ናቸው in harmony and in identity of will አማርኛውን ይሄው ምን አለ? ስለዚህ የእውነትን አባትና እውነት የሆነውን የእውነትን አባት የተባለው አብ እና እውነት የሆነውን ወልድን እናመልካለን። አብና ወልድን እናመልካለን እና እነዚህ በአካል ሁለት ቢሆኑም በመስማማት እና በፍቃድ ማንነት አንድ ናቸው እያለ ያስቀምጣል። ይሄው አሁን እዚህ ጋር ሴልሰም የሚባለው መናፍቅ ካነሳው ጥያቄ አንጻር አብና ወልድን እናመልካለን እያለ ሲያስቀምጥ፣ ቅድም ባሳየኋችሁ መሰረት ደግሞ አብና ወልድ የሚመለኩ ከሆነ ቅድም ባሳየኋችሁ በአርጌን ጽሑፍ መሰረት በስላሴ ውስጥ መበላለጥ እንደሌለ፣ አንድ አይነት ስልጣን እንዳላቸው፣ አንድ አይነት ኃይል እንዳላቸው፣ ሌሎች ጽሑፎችም ላይ ከዘላለም አብረው እንደነበሩ በደንብ ያስቀምጣል። ስለዚህ አብ ወልድ መንፈስ ቅዱስን ያመልክ ነበር አርጌን ራሱ እኛውን እንደምናመልክ አንድ ስልጣን አላቸው ብሎ ፓወራቸው አንድ ነው ብሎ ኦፕሬሽናቸው ይለያያል። ቅድም የጸጋ ስጦታ ልዩ ልዩ ነው ጳውሎስ እንደተናገረው። ይሄው አርጌንስ በተጨማሪ በተጨማሪ አያችሁ። አሁን 6 አባት አየን። አርጌንስ ኦፍ ኮርስ እንደ ስኮላር ነው የምናየው ቅዱስ አባታን ነው። ሌሎቹ ግን ቅዱሳን አባቶች ናቸው እንዳለ። ኦኬ ስለ እንትን አንድ ነገር ልንገራችሁና ሁለት ነገር ላንሳላችሁ። አንደኛ ብዙ ጊዜ በልምድ ምን ይባላል? ስላሴ የሚለውን ቃል ሁሌም መልስ ስንሰጥ ለሙስሊሞችም ሆኖ ከቤተክርስቲያን ውጭ ላሉ ሰዎች እኛ ኦርቶዶክሳውያን የምናምነው ይሄ መጽሐፍ ቅዱስ ብቻ ወይ ደግሞ ሪትን ስክሪፕሽን አሉን ብቻ እንደዚህ አይነት እምነት እንደሌለ መናገር አለብን ከስር መሰረቱ። ኦኬ የተጻፈ ብቻ የሚባል ነገር የለም። ቅዱስ ትውፊት አለ። አሁን እነዚህን ሁሉ የምናያቸው አባቶች ከኒቂያ በፊት ይሄ ቅዱስ ትውፊት ነው የአባቶች ትምህርት። ከኒቂያ በፊት የነበሩ አባቶች አትሊስት እኛ በትንሹ 6 አባት አየን። ምን የስላሴ አማኞች የነበሩ። ስለዚህ ሰዎች ለምሳሌ እኛም መተው ገና ኦርቶዶክሳውያንን ብለን ገና ከስር መሰረቱ ማስረጽ አለብን። ምን የሚለውን ሐሳብ ከተባለ መጽሐፍ ቅዱስ ብቻ ኦር የተጻፈ ብቻ ቃል በቃል እያንዳንዱ ነገር መጽሐፍ ቅዱስ ላይ ተቀምጧል የሚል አይነት እምነት ያለን አይደለም። በጽሁፍ የተላለፈ ነገር አለ፣ በቃል ደግሞ የተላለፈ ነገር አለ። ቅዱስ ጳውሎስ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ካልተሳሳትኩ እንደተናገረው አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንደተናገረው ኦኬ መሰለኝ። አንዴ ላንብብላችሁ። ይሄን እንዳነሳው ልንገራችሁ ኦኬ ብቻ ሰመሪ ሳረቅ ኤኒዌይስ ብዙ ለማጠቃለል እሺ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ሁለተኛ ተሰሎንቄ ይቅርታ ጋይስ፣ ጥቅሱ መያዝ የፈለጋችሁ ሁለተኛ ተሰሎንቄ ነው። አንደኛ መስሎኝ ነበር። እሺ እንዲህ ይላል፣ እንግዲያ ወንድሞች ሆይ ጸንታችሁ ቁሙ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንግዲያ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ። ቅዱስ ዮሐንስ አፈወርቅ ይህንን ሲናገር ምን ብሎ ይናገራል? በቃላችንም ወይም ሌሎች አባቶች ሲተረጉሙት በቃላችን ወይም በመልእክታችን ብሎ የተናገሩት ምኑ ነው ይላሉ? በቃል ብሎ ያስተላለፉት በጽሁፍ ያልተላለፈ ነገር ግን በትውፊት የተላለፉ ትምህርቶች ነበሩ በቤተክርስቲያን ውስጥ ብሎ ያሰብ። ስለዚህ ማንም ሰው ከቤተክርስቲያን ውጭ ያለ ሰው መጥቶ ሲጠይቀን ስላሴ የሚል ቃል በቃል መጽሐፍ ቅዱስ የለም። እኛ ኦርቶዶክሳውያን ነን። እያንዳንዱ ነገር በጽሁፍ ተላልፏል። ቅዱስ ትውፊት በጣም መሰረታዊ ነገር። ሪትን የሆነው ነገር አለ፣ ከዛ በኋላ ሪትን የሆነው ነገር አለ፣ ከዛ በኋላ ቅዱስ ትውፊት አለ። ኦኬ ሁለቱ ነገሮች ተያይዘው ነው። ከዛ ባለፈ ሌሎች ሰዎች ጋር ያለ ሚስኮንሰፕሽን
ስላሴ የሚለውን ቃል ለመጀመሪያ ጊዜ የተጠቀመው ማን ነው? ተርቱሊያን አይደለም፣ ቴዎፊለስ ኦፍ አንቲዮክ ይባላል፣ ወይ ደግሞ የአንጾኪያው ቴዎፊለስ። በደንብ አስተውሉ። ስላሴ የሚለውን ቃል ለመጀመሪያ ጊዜ የተጠቀመው ትሪኒታስ የሚለውን የላቲን ቃል ማለት ነው። ለመጀመሪያ ጊዜ ቃሉን እንደ ቃል የተጠቀመው ትምህርቱ ከዛ በፊትም ነበረ። ኦፍኮርስ ትምህርቱ ነበረ ከዛ በፊትም የተጠቀመው ተርቱሊያን ሳይሆን ቴዎፊለስ ኦፍ አንቲዮክ ነው፣ የአንጾኪያው ቴዎፊለስ። ይህንን ያዙ። ሶስተኛ ተርቱሊያን በስላሴ ያምን ነበረ። ኦፍኮርስ ያምን ነበረ፣ ግን ወልድ ላይ ያለው ትምህርት የተዛባ ትምህርት ነው። ለምሳሌ ይህን ነገር እናንተ ፋሚሊያር ላትሆኑ ትችላላችሁ። ተርቱሊያን ቱ ስቴፕ ሎጎስ የሚባል ትምህርት አለ። ቱ ስቴፕ ሎጎስ የሚል እምነት አለው፣ እንድታውቁት ነው። ኦኬ፣ ይሄ ምንም ጀስት የያዛችሁት ነገር ለመረበሽ ሳይሆን ቱ ስቴፕ ሎጎስ ማለት ምን ማለት ነው? አንደኛ ተርቱሊያን በእኛ ቤተክርስቲያን ቅዱስ አባት አይደለም፣ አንደኛ። ሁለተኛ ሲሞት ራሱ አሟሟቱ ሞንታኒዝም ምንፍቅና ውስጥ ሞንታኒዝም የሚባለው ምንፍቅና ውስጥ ገብቶ እንደሞተ። ሶስተኛ ስለ ወልድ የነበረው ትምህርት የተዛባ ትምህርት፣ ስለ ወልድ ነው ያልኩት፣ ስለ ጌታ ኢየሱስ ሰለም። ስለ ወልድ የነበረው ትምህርት የተዛባ ትምህርት ነው። ምን የሚል ትምህርት ነበረው? ቱ ስቴፕ ሎጎስን ያምናል። ምን ማለት ነው? የወልድን ዘላለማዊ ልደት ወይ ደግሞ ወልድ ከዘላለም ጀምሮ ራሱን ችሎ አካል ኖሮት ነበረ ብሎ አያምንም። ምን አይነት እምነት ነው የነበረው? በእግዚአብሔር ውስጥ ነበረ። ከዛ በኋላ ልክ እግዚአብሔር ልክ ሲናገር አካል ሆኖ ወጣ የሚል አይነት ትምህርት፣ የተወዘጋገበ ትምህርት ነው። ይሄ የቤተክርስቲያን ትምህርት አይደለም። ቱ ስቴፕ ሎጎስ የሚል ትምህርት ነው ተርቱሊያን የሚያስተምረው። ኦኬ፣ ይሄ የቸርች ትምህርት አይደለም። ስለዚህ ካሁን በኋላ ሰዎች ሲጠይቋችሁ፣ ቅድም እንዳልኳችሁ ተርቱሊያን እንዲህ ብሏል ሲሏችሁ፣ አንደኛ ተርቱሊያን በቤተክርስቲያናችን ቅዱስ አባት አይደለም፣ አንደኛ። ኦኬ፣ እንደ ስኮላር ነው የሚታይ። ሁለተኛ ሲሞትም ሞንታኒዝም ምንፍቅና ውስጥ ነው። ሶስተኛ ደግሞ ቱ ስቴፕ ሎጎስ ወይ ደግሞ ወልድ ከዘላለም ጀምሮ የራሱ አካል አለው ብሎ አያምንም ነበረ ተርቱሊያን። ስለዚህ እነዚህ ነገሮች በተለይ ወልድ ከዘላለም ጀምሮ የራሱ የሆነ ፐርሰን አይደለም ወይ ደግሞ የራሱ የሆነ አካል የለውም ብሎ የማያምንን ሰው እኛ መቀበል የለብንም። ኦኬ አይደል? ኮንሰንሰስ ፓትርምን አይደል የምንቀበለው? ኦኬ፣ በቤተክርስቲያን ውስጥ ከሐዋርያት ዘመን ጀምሮ የመጣውን ትምህርት ነው። ከሱ በፊት የነበሩ የቤተክርስቲያን አባቶች እነ ቅዱስ አግናጢዮስ ኢተርናል ወርድ ኦፍ ጋድ ነው የሚሉት ጌታችን ኢየሱስን፣ ለዘላለም የአብ ቃል ማንነት የነበረው አካል የነበረው ዝሩ ሳይሆን አካል የነበረው። ስለዚህ ተርቱሊያንን በዚህ ምክንያት አንቀበልም። ኦኬ፣ ይሄን ትምህርቱ ማለት ነው። ሌላ ሚስጥራት ላይ ያስተማራቸው ትምህርቱን አኮርዲንግሊ ከቤተክርስቲያን ሲሆን ከሌሎች አባቶች ተስማምቶ ሲሆን በደንብ እንቀበላለን። ግን እዚህ ነገር ላይ ያስተማረውን ነገር አንቀበል። በቃ ያውን ባልኳችሁ መሰረት ወልድ ላይ ያስተማረው ትምህርቱ ትክክለኛ ትምህርት አይደለም። ይሄ ቱ ስቴፕ ሎጎስ የሚባለው በኋላ ነው አካል የሆነ ወልድ የሚል ትምህርት ስለነበረ። ኦኬ፣ ሌሎች አባቶች ደግሞ ለምሳሌ ቅድም እንዳሳያችሁ ቅዱስ ሄሬኒዮስ ምናምን ደግሞ እነሱ ደግሞ ኢተርናል ጀነሬሽን ኦፍ ዘ ወርድ የወርድን የቃልን ዘላለማዊ ልደትን ከመጽሐፍ ቅዱስ ጀምሮ ኦፍኮርስ ትንቢተ ሚልኪያ ምዕራፍ 5 ላይ ያለው ማለት ነው አወጣጡ ከዘላለም የሆነ የሚለውን ሁሉም አባቶች የሚፈቱት ወልድ ከዘላለም የተወለደ እንደሆነ ነው። ለማንኛውም ይሄን ሐሳብ ካነሳን እነዚህ ነገሮች ካጠራን አንድ አፍታ ሰመራይዝ ላድርግላችሁ። ዛሬ ማን እናየን የሚለው ዋናው ዓላማ ምን ነበረ? 6 አባቶችን አይተናል። ዋናው ዓላማ ምንድነው? ምን የሚል የሙስሊሞች ውሸትና ፉከራ አለ? ምን የሚል አልኳችሁ? ኦኬ፣ ቪዲዮን ሴቭ አድርጌዋለሁ እንዴ? ቆይ እዚህ ስልክ ላይ ጋይስ ሴቭ አድርጌው ከሆነ እኔ ባሰማችሁ ኦልሬዲ አይተን ጨርሰናል። ግን ባሰማችሁ ለምን ይሄን ፓወርፖይንት ለማዘጋጀት ለምን ተገፋፋ ብትሉኝ ሜቢ ሴቭ አድርጌው ከሆነ ቪዲዮን ላሰማችሁ። ቆይ አላረኩት፣ አይታውት ካለ ብታሳየው መልካም ነው ጋዲ። ምክንያቱም ተቀማጭ ስለሆነ ይሄ ቪዲዮ ላይ የሚቀመጥ ስለሆነ አገኘሁት። እቺታችን እንግዲህ የላኳት ኡስታዞቿም አሁን አይተናል። የፈረሰ ትምህርት እንደሆነ ዛሬ አይተናል። ከስላሴ ከኒቂያ በፊት ስላሴ የለም የሚለው ትምህርት የፈረሰ ሰው ሰራሽ ወሬ ነው። እሱን አይተናል። ኦኬ፣ ግን እንዲህ ብላ ስታወራ እቺ ሰማቻችን እንደተሰማችኋት እንዲህ ተሰጥቶሽ ምናምን ስትል ነበር። እኔ መንጫጫቱ አልተመቸኝ ስልክ እና ከዛኛ ያ ደግሞ አራት ማዕዘኑ ነክ ብስሚላህ እስከ መንፈስ ቅዱስ የሚል አንድ አምላክ ናቸው የሚል ከመጽሐፍ ቅዱስ የነበረው አብ ወልድ መንፈስ ቅዱስ የሚል አንድ አምላክ ናቸው የሚል ከመጽሐፍ ቅዱስ አምጪልኝ እያልኩኝ ነው ስጠይቃት የነበረው። ኦር ስላሴን የሚያሳይ ነገር አሁን ቅጥፈት እንደሆነ እንደምታውቁትን ልጅቷ የላኳትም ኡስታዞች እዚህ ነገር ላይ እውቀታቸው በጣም ውስን ስለሆነ ማማ የዛን ቀን ያሳየችው ነገር ነው። አብ ወልድ መንፈስ ቅዱስ ቃል በቃል ይሄ ኤግዛክት ወርድ ፋለሲ ይባላል። ቃል በቃል አብ ወልድ መንፈስ ቅዱስ አንድ አምላክ፣ አብ አምላክ እንደሆነ፣ ወልድ አምላክ እንደሆነ፣ መንፈስ ቅዱስ አምላክ እንደሆነ የመጽሐፍ ቅዱስ ጸሐፊዎች፣ የአዲስ ኪዳን መጽሐፍ ጸሐፊዎች አስቀምጠዋል በግልጽ። ስላሴን ሊያመላክት የሚችል ነገር እንኳን ማምጣት አልቻለችም።
አይታችኋል። እንዳለ ያመጣቻቸው ጥቅሶች ልከውኛል። አማርኛ ላይ ገልብጠው የጻፉት አስባችሁታል። ገልብጠው ኮርጆ የጻፉት። እኔ ከሚገርመኝ ነገር እንደዛ ገለባብጠውት እንኳን ስላሴን በትክክል የሚያሳይ ቃል ማግኘት አልተቻለም እስካሁን ድረስ ማለት ነው። አሁንም ቻሌንጅ አድርጊያታለሁ። ከመጽሐፍ ቅዱስ አምጪልኝ አብ ወልድ መንፈስ ቅዱስ የሚል ከመጽሐፍ ቅዱስ አምጪልኝ አልኳት፣ ማምጣት አልቻለችም። እቺ ልጅ እንግዲህ ከነብያቶች ጠየኳት፣ ማምጣት አልቻለችም። ነቢያቶች እንግዲህ አስቡት ጋይስ፣ ነቢያቶች ላይ በግልጽ የተቀመጠ ነገር ነው። አንድ ቀን ደግሞ የሆነች ጽሑፍ አዘጋጅላችኋለሁ። እሺ የእግዚአብሔር መልአክ የሚባለው ወልድ በብሉይ ኪዳን በመልኩ ይገለጥ ነበር የሚለውን ነገር እሱን አንድ ጽሑፍ አዘጋጅላችኋለሁ እግዚአብሔር ቢፈቅድ። ልብ በሉ። ከጳውሎስ ንግግር ማምጣት አልቻለችም። ኧረ ጳውሎስ ይሄው አርጌንስ እኮ ቅድም ጳውሎስን እየጠቀሰው እኮ እያስቀመጠ ነበር ስላሴን። ኧረ ታችን ሼም ነው። ታይ ታይ። ዮሐንስ ንግግር ማምጣት አልቻለችም። ከነሱ ንግግር ወጥቶ የቤተ ክርስቲያን አባቶች ኤርሊ ቸርች ፋዘሮች የሚባሉ ጥንታዊ ቸርች ፋዘሮች እንኳን ያስተማሩትን ነገር ልታመጣ አልቻለችም። ምናልሽ አንዴ ዛሬ ይህን ጽሑፍ እንዳዘጋጅ ያደረገኝ ይሄ ነው። እንደዚህ አይነት ውሸቶች ደስ አይሉ። ይሄ በቃ ውሸት፣ በቃ ዝም ብለው የላኳትም ውስታዞች አያውቁም። ኦኬ ውሸት፣ በቃ የላኳትም ውስታዞች አያውቁ። ይሄው ሳምጪልኝ አልኳት፣ ማምጣት አልቻለችም። ከነብያቶች ጠየኳት፣ ማምጣት አልቻለችም። ልብ በሉ። ከጳውሎስ ንግግር ማምጣት አልቻለችም። ከዮሐንስ ንግግር ማምጣት አልቻለችም። ከነሱ ንግግር ወጥቶ የቤተ ክርስቲያን አባቶች ኤርሊ ቸርች ፋዘሮች የሚባሉ ጥንታዊ ቸርች ፋዘሮች እንኳን ያስተማሩትን ነገር ልታመጣ አልቻለችም። ዛሬ አንተሽ እንትን ነው እንዴ እዚህ እንትን ትምህርት ቤት የሚያስተምሩ መምህራንን ነው እንዴ ያየ ነው ዛሬ አንተሽ? እኮ ግርም የሚል የእሱ አምላክ አላህ እንኳን ስላሴ ምን እንደሆነ አያውቅም። እና ያንን የሚያስቀኝ አባቶቻችን አይደሉ? አላህ እንኳን ስላሴ ምን እንደሆነ አያውቅም። እህታችን ሜቢ ዛሬው ላይ የምታውቋት ሰዎች ምናምን ነገር ማቴሪያሉን ሼር አድርጉላት ድንገት እንኳን። እሺ እስኪ እንስማት ወገኖች። እኔ በጣም መከራችሁ ነገር ምንድን ነው? ወላሂ ነው የምላችሁ አምላክ ከዚህ በፊትም ተናግሬዋለሁ። ሰዎች በመሰረቱት ነገር እናንተ ሊቀጣችሁ አይችልም። ሰዎች በመሰረቱት ነገር እናንተ እስቲ የት ነው የመሰረቱት? እስቲ የታችን ማስረጃ? ሰዎች ሰምታችኋታል እንግዲህ 325 ኒቂያ ጉባኤ ላይ ነው የኢየሱስ አምላክነት ራሱ በትክክል ይጸድቀው ማለት ነው። ኧረ አለማወቅ ጥበብ ቤቷን ሰራሽ ይባላል። ትክክል የጸደቀው ነው ያለችው። ኧረ በኢየሱስ እኔ እኮ የላካት ነው ችግሩ። አሁን እሺ ሰምታችኋታል እንግዲህ 325 ኒቂያ ጉባኤ ላይ ነው የኢየሱስ አምላክነት ራሱ በትክክል ይጸደቀው ማለት ነው። ኧረ በስመ አብ ቀሪ በልሸታችን። ኧረ እኔ 15 አባት እንዳላመጣ ከኒቂያ በፊት ማሳየት እንችላለን። በትንሹ 15 አባት ወልድ አምላክ መሆኑን የባህሪ አምላክ እንደሆነ እያለ በሂደት ነው ስላሴ ሊጸድቅ የቻለው በሂደት ነው። ዛሬ እንግዲህ ይህን ጽሑፍ እንዳዘጋጀ ያደረገኝ ጋይስ ዋናው እንትን ይሄ ነው። ሊጸድቅ የቻለው በሂደት ነው እያለ በተደጋጋሚ ስትቀጥፍ ነበረ። አርጌንስ ላይ ስትቀጥፍ ነበረ። ምን ላይ እና ብዙ ጊዜ የሙስሊም ውስታዞች እዚህ ሀገር አይደለም ጋይስ፣ ውጭ ሀገር ያለው የሙስሊም ውስታዞች ራሱ ይቀጥፋሉ። ከስላሴ ከኒቂያ በፊት የስላሴ ትምህርት ወይ ደግሞ ዛሬ ክርስቲያኖች እንደሚያምኑት አባቶች አያምኑም እያሉ ይቀጥፋል። ይሄው ዛሬ አየን፣ 6 አባት አየን። 6 አባት አይደል ጥርት ባለ መልኩ። እሺ እንዲህ በሂደት ዳዴ እያለ ሰዎች ተመካክረው ጉባኤ እያዘጋጁ ስብሰባ እያዘጋጁ ይመስለኛል። እች ልጅ ወረዳ ሰራተኛ ምናምን ሳትሆን አቀረም ጉባኤ ዳዴ እያለ ምናምን የምትለው ነገር ከየት እንዳመጣች አላውቅም። ጉባኤያት ለምን እንደሚዘጋጁ ሰዎች አለማወቅ ትልቅ በሽታ ነው። ጉባኤያት የሚዘጋጁት ኦኬ፣ ታች የተከታተላችሁ ያላችሁ ሙስሊሞች አላችሁ። ጉባኤያት የሚዘጋጁት ጋይስ የሆነ ነገር ለማጽደቅ ሳይሆን የነበረውን እምነት የነበረውን በቤተክርስቲያን ውስጥ የነበረውን እምነታችን ይሄ ነው ብሎ አስረግጦ ምንፍቅና ለመምታት ነው ጉባኤ የሚዘጋጀው። እሺ ጉባኤ የሚዘጋጀው የነበረውን እምነት ለአዲስ እምነት ለማጽደቅ ሳይሆን የነበረውን እምነት ኮንፊርም ለማድረግ ፌዝ የነበረውን እምነት ይሄ ነው እምነታችን ብሎ ምንፍቅና ለመምታት ነው። ኒቂያ ጉባኤ ወልድ ፍጡር ነው የሚል ትምህርት መጣ። ኦኬ ከስላሴ ጋር የሚገናኝ ማለት ነው። ወልድ ፍጡር ነው የሚል ትምህርት መጣ። አረ ወልድ ፍጡር አይደለም ብለው አባቶቻችን በዓለም አቀፍ ደረጃ ምንፍቅናው እየተስፋፋ ሲመጣ ጉባኤ ቁጭ አሉ፣ ተከራከሩ። ወልድ ፍጡር እንዳልሆነ ረቱ መጽሐፍ ቅዱስና ከዛ በፊት የነበሩ አባቶችን ጠቅሰው ጉባኤ ለምን እንደሚደረግም አያውቁም ሙስሊም ወገኖቻችን። ስለዚህ ዞሮ ዞሮ ይህን ጽሑፍ እንዳዘጋጅ ያደረገኝ እሱ ነው እና እንደተመለከታችሁት ቅድስት ስላሴ እዚህ ጋር አይታችኋል። ሰሜን ሳስቀምጥ ይመችኝ ግን አውተር ብዬ ሰሜን አስቀምጫለሁላ
ይመቸኝ። ለማንኛውም ቅድስት ሥላሴ ከኒቂያ ጉባኤ በፊት በሚለው ብዙ ጊዜ ሰዎች ጋር ጠቅለል አድርጌ 1-2 ደቂቃ ሰምራይዝ ላድርግላችሁ። እሱ ምንድነው ሰዎች ጋር ሚስኮንሰፕሽን አለ። ኦኬ ይሄው መግቢያው ላይ አስቀምጨዋለሁ። ሰዎች ጋር የቅድስት ሥላሴ አስተምሮ የተጸነሰው በኒቂያ ጉባኤ ነው የሚል ሚስኮንሰፕሽን አለ። ይሄ ደግሞ ውሸት ነው። ይሄ ውሸት ነው። ከኒቂያ ጉባኤ በፊት ያለው አባቶች የሥላሴ አማኝ ነበሩ። ለምሳሌ እረኛው ሄርማስን አሳይተናል። ኦኬ እረኛው ሄርማስን አሳይተናል አይደል ጋይስ? የሥላሴ አማኝ እንደነበረ አሳይተናል። ቅዱስ ፖሊካርፕን አሳይተናል። የሥላሴ አማኝ እንደነበረ። እረኛው ሄርማስ የመጀመሪያ ክፍለ ዘመን ከነ ጳውሎስ ጋር ያገለግል የነበረ የቤተክርስቲያን አባት ሮሜ 16:14 ላይ የተጠቀሰ የቤተክርስቲያን አባት የሥላሴ አማኝ እንደነበረ አሳይተናል። ቅዱስ ፖሊካርፕ ከ69 እስከ 155 ዓመተ ምህረት የኖረ የቤተክርስቲያን አባት የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር የነበረው የቤተክርስቲያን አባት የሥላሴ አማኝ መሆን እንደሆነ አሳይተናል። እሺ ሰማዕቱ ቅዱስ ዮስጢኖስ ከ100 እስከ 165 ዓመተ ምህረት የነበረው ሰማዕቱ ቅዱስ ዮስጢኖስ የሥላሴ አማኝ እንደነበረ አይተናል። እሺ ቅዱስ ኢሬኒዮስ ወይ ደግሞ ሴንት ኢራኒስ ከ120 እስከ 200 ዓመተ ምህረት የነበረው ቅዱስ ኢሬኒዮስ አብ ወልድ መንፈስ ቅዱስ ፈጣሪ እንደሆኑ አብ ወልድ መንፈስ ቅዱስ ከስነ ፍጥረት በፊት አብረው እንደነበሩ ኦኬ አብ ወልድ መንፈስ ቅዱስ ጋድ ኦፍ ዘ ሊቪንግ እንደሚባሉ የሕያዋን አምላክ እንደሆኑ አሳይቶናል። ቤተክርስቲያን ያኔ እሱ በነበረበት ሰዓት የነበረችውን ቤተክርስቲያን በአብ በወልድ እና በመንፈስ ቅዱስ የምታምን ቤተክርስቲያን እንደነበረች ይህንንም እምነቷ ከሐዋርያትና ከደቀ መዛሙርቶቻቸው እንደተቀበለች ነግሮናል። ኦኬ ቅዱስ ከዛ ከ213 እስከ 275 ዓመተ ምህረት ይኖር የነበረው ቅዱስ ጎርጎርዮስ ገባሬ ተአምራት የሥላሴ አማኝ እንደነበር አይተናል። ኦኬ ቃል በቃል ዲክላሬሽን ኦፍ ፌዝ በሚለው ጽሑፉ ላይ አንደኛ፣ ኦን ዘ ትሪኒቲ በሚለው ጽሑፉ ላይ ሁለተኛ የሥላሴ አማኝ እንደነበረ አንድ ባህሪ ቅድስት ሥላሴ አንድ ኔቸር እና አንድ ኤሰንስ አንድ ባህሪ አንድ መለኮት አንድ ፍቃድ እና አር ኮልድ ዘ ሆሊ ትሪኒቲ እያለ በግልጽ እንደሚያስቀምጥ ዋን ኔቸር ኢን 3 ፐርሰንስ አንድ ባህሪ በሶስት አካላት ተገልጦ ቅድስት ሥላሴ ከዛ በመጨረሻ ደግሞ አርጌንስ በቅድስት ሥላሴ ውስጥ መበላለጥ እንደሌለ ኦኬ ዘ ፓወር ኦፍ ዘ ሆሊ ትሪኒቲ ኢዝ ዋን ኤንድ ዘ ሴም እያለ ይናገር እንደነበረ እነዚህን ሁሉ ነገር አየን። በመጨረሻ ምን አለን? ቅድስት ሥላሴን ኦኬ ቅድስት ሥላሴን ቃሉን ለመጀመሪያ ጊዜ በቃል ደረጃ ሰዎች መተው ሥላሴ የሚል ቃል መጽሐፍ ቅዱስ ላይ አምጡ። ሙስሊሞች ሊሆኑ ይችላሉ። ማንም ሰው በሥላሴ የማያምን ሰው ሲላችሁ እኛ ኦርቶዶክሳውያን ነን። ኦኬ ይህ በተጻፈ ብቻ አናምንም። ኦንሊ ሪትን ቅዱስ ትውፊት አለን። ይሄም ቅዱስ ትውፊት ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ በተናገረው መሰረት በጽሁፍ የተላለፈ ነገር አለ፣ በቃል የተላለፈ ነገር አለ። ኦኬ በጽሁፍ የተላለፈው መጽሐፍ ቅዱስ ነው። ኦራሊ ደግሞ የተላለፈው ደግሞ በቤተ ክርስቲያን ውስጥ በቅዱስ ትውፊት በአባቶቻችን ጽሁፍ ውስጥ በኩል የመጣ አለ። ኦኬ ብላችሁ ማሳየት ነው። ቃል በቃል ኤግዛክት ሶርድ ፋለሲ የሚባል ነገር የለም። ከዛ ባለፈ ለመጀመሪያ ጊዜ ሥላሴ የሚለውን ቃል የተጠቀመው ማነው? ተርቱሊያን አይደለም ወይ ጠርጡለስ አይደለም። ቴዎፊለስ ኦፍ አንቲዮክ ይባላል። የአንጾኪያው ቴዎፊለስ ኦኬ ተርቱሊያንን ሰዎች ሲጠቅሱባቸው ተርቱሊያን እንዲህ ነው የሚያምኑ ሲሏቸው፣ ኧረ ተርቱሊያን እኮ ከዚህ እኛ ቤተክርስቲያን ውስጥ ቅዱስ አይባልም። ከወልድ ጋር በተገናኘ ቱ ስቴፕ ሎጎስ የሚል ከዘላለም ጀምሮ ወልድ ራሱን የቻለ አካል ነበረው ብሎ አያምንም። ይሄ ደግሞ ከሁሉም የቤተክርስቲያን አባቶች ትምህርት ጋር የሚጋጭ ነው። ስለዚህ በዚህ ምክንያት አሟሟቱም ደግሞ ሞንታኒዝም ፍቅርና ውስጥ ገብቶ ስለሞተ ከዚህ አንጻር የተርቱሊያንን ጽሑፍ ሪላያብል ነው ብለን አንቀበልም። ከሌሎች አባቶች ጋር መዝነን የምንቀበለው አባት ነው ብለን እንመልሳለን። ኦኬ በመጨረሻም ክብርና ምስጋና ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትር ለዘላለም ይሁን። ግሎሪ ኤንድ ፕሬዝ ቢ ቱ ዘ ፋዘር ኤንድ ቱ ዘ ሳን ኤንድ ቱ ዘ ሆሊ ስፒሪት። ቅድስት ሥላሴ እንግዲህ እንዲህ ማስተዋል ላጡ ሰዎችም ጥበብን ይግለጡ። እግዚአብሔር አምላክ ደግሞ ሁላችንን በዚህ ቤተክርስቲያን ውስጥ አባቶቻችን እንደዚህ መንፍቅናን እየተጋደሉ የመጡላትን ቤተክርስቲያን ብዙ ነገር የከፈሉላትን ቤተክርስቲያን እዚህ ቤተክርስቲያን እንድንጸና እግዚአብሔር አምላክ ይርዳን። ወስብሐት ለእግዚአብሔር። ይቆየን። ካሜራ እስካበራሽ እንዲህ እናምናለን እንታመናለን፣ እንዲህ እናምናለን እንታመናለን። አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን መንፈስ ቅዱስ አሐዱ አምላክ እንዲህ እናምናለን እንዲህም እንታመናለን። የሃይማኖትን ጸሎት እንበል።
ወነሃ ዘበአማን ኔትወርክ ነው ጋዲ ይቅርታ። መንፈሰ ቅዱስ ዘበአማን ስላሴሆሙ ነአምን። እንዲህ እናምናለን እንታመናለን፣ እንዲህ እናምናለን እንታመናለን። አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን፣ አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን እንዲህ እናምናለን እንታመናለን፣ እንዲህ እናምናለን እንታመናለን። አብ ወልድ መንፈስ ቅዱስ